ይሰማል ይሰማል። ይሄ እውነትን እንዴት እንወቅ በሚል ቶፒክ ነው የምንገባው እና ብዙ ሰዎች ሲባል ብዙ ቤተ እምነቶች ምናምን ነገር ሁሉም በአንድ ላይ እውነት አለን ብሎ ክሌም ያደርጋሉ። ሁሌም እንደምታውቁትና እንዴት ቀለል ባለ መልኩ የሚረዝም አይነት ላይቭ አይደለም፣ ጥር ምጥን ባለ መልኩ እንዴት እውነትን አይደንቲፋይ ማድረግ እንችላለን የሚለውን ነገር አጠር ባለ መልኩ እንማማራለን እንደ እግዚአብሔር ፍቃድ። አንዳንድ ሀሳቦች ከዚህ በፊት ያላነሳናቸውም አንዳንድ ሀሳቦች ምናምን ነገር የምናነሳ ይሆናል። ማማይ ኦኬ፣ አንተሽ ነው ቀድሜ አንተሽ እንዴት ነህ? አንዴ ቆይ ርዕሱ ልጻፈው መስለኛ አጠር ያለ ነገር ስለሆነ ጋይስ እንግዲህ ጆሮአችሁን ያዙ ምናምን ርዕስ ጽፍ እንዳልተቀጠቀባችሁ። ማማይ እንዴት ነሽ? እግዚአብሔር ይመስገን። ጋዲ እንዴት ነህ? አይ በደረስንበት ጥናት መሰረት ጥሪውን አክብረ እንደሄድክ ነው የደረስኩበት ጥናት ወንድማችን። ኦ መልካም ወጣት መልካም ወጣት ይገርምሻል። ተጠርተን ነበረ ምናምን ሄድኩና የሚነሳው ነገረ መለኮት እዛው መድረክ ላይ አንዱ መምህር ወጣና የክርስቶስ ኢየሱስ ባህሪ ስንት ነው ብሎ እያስተማረ መልሱ እሱ ቪዲዮ አይታችሁታል? እዩ ባይለቀቀው ጌታ ኢየሱስ አይተሽዋል ማማይ? አዎ ልኩ በቃ ቀልድ ነው እነሱ። የዋህነትና ትህትና የክርስቶስ ኢየሱስ ሁለቱ ባህሪያት አረኔ ኮኒ አንዳንድ የቲክቶክ እኮ ፔንቴ በጣም ከመውረድ የተነሳ እንደው ቲክቶኩን አቁመን ወይ ጆቫዊ ትነሶች ላይ ወይ ሽንቶይዝም የሚባል ሃይማኖት አለ እነሱ ላይ መስራት እንጀምር መሰለኛ ወይ አዲስ ሃይማኖት ምናምን ጀምረን እንጂ አስቸጋሪ ነው ጋይስ። አስባችሁታል? ከዚህ በላይ እንግዲህ ወንጌል የሚያስፈልገው ማን አለ? የኢየሱስ ክርስቶስ ሁለቱ ባህሪያት ሲባል የዋህነትና ትህትና። እሺ እና እንዴት ነሽ? እስልምናው እንዴት ይዞሻል? አለ እግዚአብሔር ይመስገን። ሰላም በለን እስቲ ፓፓ። ሰላም ሰላም፣ እንዴት አላችሁ? ያው ቀድሜ ዝም ማስባል አለብኝ ታውቃለህ። ዮኒ ካለ ብዙ ሚስጥር ያወራል፣ ለዛ ብዬ ነው። አዎ ልክ ነው። እረዳለሁ ፓፓ እረዳለሁ። እንኳን ደህና መጣ ዮባዬ። አንተስ ሰላም ማለት የምትችል ከሆነ ሰላም በለን። አንተስ ስራ ላይ ነው? ሰላም ጤና ይስጥልኝ። እንዴት አላችሁ ሰዎች? ሁሉ አማን ነው? ጋዲ የጠፋ ሰው እንዴት ይዛ ሁሉ አማን ነው አለን ይመስገን። ምንድነው ሰው ኮሜንት ላይ እኮ ቀለሜ ሊከስ ነው ይሉኛል። ምንድነው በፍታረ አንተ እዛው የፈለከው ቦታ ትራምፕ ጋር ወስዶ ሊከስ ነው። አሁን ግን በቃ ሌላ ሀዘን ተጨምሮብን ተቸገርን። ባለፈው አበበ ጉልላት ነበር፣ አሁን ደግሞ ጉልላት አበበ አርፎብን ሌላ ታሪክ ውስጥ ገብተናል። የዚህ ሰውዬ እንደው እኔ የምሬ ነው። ዘፍጥረት ኮሜንት ላይ ምን እንዳለ አይተዋል ጋዲ? አበበ ጉልላት ከሞት ተነስቷል አለንና ምናልባት ከሞት ያው የሚመለሰው አሳማን ሊገድልና ደጃል ሊያጠፋ ነው። አልገደሉትም፣ አልሰቀሉትም። እሺ እሺ ማማይ what happened? ተቆርጠሽ ነው? አንዴ አዎ ማይክ የዘጋው ታውቂ ነው። አንዴ ይገድ። እሺ ለማንኛውም እሺ ጋይስ እንኳን ደህና መጣችሁ። ያው እነዚህ ውሸት እንኳን እንደው እኔ ይቅርታ አድርጉልኝና ሰው ፐርሰናሊ ምናምን አታክ ማድረግ ይሄ ፐርሰናል አታክ ትምህርታዊ ነገር ሰው ሲያቦካ ትምህርታዊ ነገሮችን ማስተካከል ልክ ነው እንደምታውቁትና ፐርሰናል አታክ ግን እንደው ይሄ እንትና እንዲ ነው የሚሉ ነገሮች ያው ግን አሁን ግን ሰው በራሱ ጊዜ ይዋረዳል። ኦኬ ዝም ብሎ በቃ ውሸታም የሆኑ ሰዎች ሐሰተኛ የሆኑ ሰዎች ቤተክርስቲያንን በቃ ሁሌ በሐሰት መክሰስ፣ ቤተክርስቲያንን ሁሌ ማንቋሸሽ፣ በቶፒክ ደረጃ ራሱ ቤተክርስቲያንን ካልተሳደቡ በስተቀር ትምህርት ማስተማር የማይችሉ ሰዎች እግዚአብሔር ደግሞ ሲያዋርዳቸው እንደዚህ ነው። ሲያዋርዳቸው በዚህ ደረጃ ሲቀደዱ ይያዛሉ። በዚህ ደረጃ ሲቀደዱ ይሄ ትናንት ዮባም አይ ቲንክ ማን ነው የህግ ባለሙያ ይዞ ገብቶ ላይቭ ይዞ ገብቶ ነበርና አድሬስ ያደረገው ነገር ነው ይመስልኛልና በዚህ ደረጃ ቸርችን አታክ ማድረግ ኦኬ፣ በዚህ ደረጃ ቸርችን አታክ ለማድረግ መሄድ ቤተክርስቲያን ውስጥ ያለ ስም ማጠልሸት በዚህ ደረጃ መሄድ በጣም ያሳፍራልና ቀለሜ እየሰማ ከሆነ እንደው
የሚደርስም ከሆነ እባክህ እንደው በቃ ትልቅ ሰው ነህ፣ በእድሜ ልክ ለመኖር ሞክር በተቻለ መጠን። በቃ ትልቅ ሰው ነህ፣ ልጆች ያሉ ሰው ነህ። በቃ አትሊስት በቃ ትልቅ እንደመሆን አሁን ቤተክርስቲያን ስለምትሳደብ ምናምን አይደለም። አትሊስት በእድሜ እንኳን ማለት በእድሜ ትልቅ እንደመሆን የልጆች አባት እንደመሆን ተከብረ ለመኖር ሞክር። ኦኬ በዚህ ደረጃ ከዛ በኋላ ደግሞ ጀስቲፋይ ለማድረግ ደግሞ የሚሄድበት ርቀት የሚዋሸው ውሸት ያንን የዋሸውን ውሸት ለማጣፋት ሼም ነው። ኦኬ በጣም ሼም ነው። እግዚአብሔር ምስክሬ ነው የምላችሁ። ህሊና የሚባል ነገር አለ። እግዚአብሔር ህሊና ሰጥቶናል። ኦኬ እና አንዳንዴ ህሊናችን እንኳን ኧረ ተው በቃ እየተከስክ ነው ውሸት እያወራ ነው ህሊናችን ሲወቅሰን ራሱ በቃ ባኮፍ ማድረግ አለብን። በቃ ኦኬ ከተባነነብን እኮ ዞር ማለት ነው። በዚህ ደረጃ ሚዲያ ላይ መቀለጃ እስኪሆን ሰው በዚህ ደረጃ መቀለጃ ሆኖ እንዴት ድጋሚ ጀስቲፋይ ሊያደርግ ይወጣልና ይሄ ከምንድነው ከተባለ ጌታ እንደተናገረው ነገር አለ። ከፍሬያቸው ታውቋቸዋላችሁ። ከምን ከፍሬያቸው በቃ ምንም እንትን የለው እውነት ለማውራት ኦኬ ከፍሬያቸው ይታወቃሉ። እንደዚህ ዝም ብሎ የሚዋሹ ሰዎች የእግዚአብሔር መንፈስ ባጠገባቸው ራሱ ያላለፈ ሰዎች ሰው ውሸት ሊዋሽ ይችላል። ውሸት ያዋሽም አይደለም፣ ግን በዚህ ደረጃ ያልሞተን ሰው ሞተ እያሉ ፎልስሊ አኪውዝ ማድረግ ቸርችን ሼም ነው። እግዚአብሔር በሚያውቀው በጣም ሼም ነው። በጣም ሼም ነው። እና እንደው በቃ ተከበር፣ ልጆች አሉ ምናምን ወልደሃል ምናምን ነገርና ተከበር። በቃ እንደ እድሜ ለመኖር ሞክር። ኦኬ ብዙ አይነት ውሸት አለ። እንደዚህ አይነት ውሸት ግን ይደብራል። እግዚአብሔር ምስክሬ ነው ነው በጣም ይደብራል። ይሄ አንዳንዴ እንዴት ነው ያው ሚዲያው ላይ እንደው ሰው ትሮል ማድረግ ምናምን ስለተለመደ ሰው ላይ እንደዚህ በቃ አለ አይደለ ሰው ስለተለመደ ነው እንጂ ይሄ ተስቆ ራሱ የሚታለፍ አይነት ነገር አይደለም። ኦኬ ለምን ሰውን ፎልስሊ አኪውዝ ማድረግ ነው። እንትና የሆነ አካልን ገድሏል ብሎ ፎልስሊ አኪውዝ የማድረግ ይሄ በጣም በህግም ያስጠይቃል። የህግ ባለሙያ መሆን አይጠበቅብንም ባይዘው እና በቃ እንዲህ ውሸት በቃ ይኸው ቲክቶክ ላይ ያለው ፕሮቴስታንቲዝም ወርዶ በትምህርት አቅቷቸው ምን ላይ መጡ ጭራሽ ኦርቶዶክስ ቤተክርስቲያን እንዲህ ያለች ነው። በዚህ መልኩ ሰው ታስገድላለች፣ ጓደኛዬን እንዲገለውብኛል እያለ ሰው በዚህ ደረጃ መዋሸት ጀምሯል። ኦኬ ይሄ ማስተዋል ለሚፈልግ ሰው ልብ ማለት ለሚፈልግ ሰው ቀላል ነው። ኦኬ ቀላል በቃ ሰው ወንጌልን ሳያስተምር ሲቀር እንዲሁ ሁሌ ውሸት የሚያወራ ሐሰት የሚያወራ ሰው ሲሆን መጨረሻ ላይ እንደዚህ አይነት ነገር ያጋጥማል። ኤኒዌይስ እኔ አሁን ይሄንን ሰውዬ ቶፒኬ ማድረግም አልፈልግም። ኦኬ ቶፒኬ ማድረግም አልፈልግም። የፈለገው ማድረግ ይችላል፣ ግን እግዚአብሔር ደግሞ ያጋልጣል። ሰው እንዲህ ሲዋሽ ምን ሲል እግዚአብሔር በአንድም በሌላም በኩል ሰዎችን ያጋልጣል። ይሄ ካሁን በኋላ ትምህርት ይሁን። በጣም ብዙ ጊዜ እየዋሸ ስለምትያዝ ብዙ ነገር ላይ ማለት ነው። አንተም ሆንክ ካንተ ጋር ያሉ ሰዎች ጌታ እንደተናገረው ነገር አለ። እናንተ ከአባታችሁ ከማናችሁ ከዲያብሎስ ናችሁ ብሏል። እና እንደዛ ነው። እሺ ሜቢ ያው ቀደም እንደተባለው አንድ ነገር አድርስ ላድርግናሽ። የዛሬው ቶፒካችን እንዳያችሁት እውነት ማን ጋር ነው የሚለውን ነገር ይሄን ቶፒክ ይዤ የገባሁበት ዋና ምክንያት ሶስት የተለያዩ ሰዎች ነገር እያወራው ነበርና ሶስት ሰው እንደዛ እያወራው ነበርና አንዱ ኦርቶዶክስ ነው፣ ሁለቱ እንኳን ፕሮቴስታንት ናቸው። በውስጥ እያወራቸው ነበርና ፕሮቴስታንት ስል ላይክ ልበቀና የሆኑ ፕሮቴስታንቶች አሉ አይደለ? ምን አይነት ማይንድ ሴት ያላቸው ፕሮቴስታንቶች አሉ። አንዳንዴ በቃ እውነት ሁለታችን ጋር አለ አይደለ? እኛም በቃ ባመነው እውነት እንመላለስ፣ እኛም ጋር እውነት አለ እናንተም ጋር እውነት አለ የሚል አይነት ማይንድ ሴት ያላቸውና ከነሱ ጋር እያወራን አንዳንድ ሀሳብም እያነሳን እየተማማርን ነገር ነበርና እስቲ ቆይ እንደዚህ አይነት ማይንድ ሴት ያላቸው ሰዎችም ስላሉ ኦኬ አሁን እዚህ ቲክቶክ ላይ ያሉ ሰዎች ብዙ ሰዎች አሁን ባለፈው ራሱ ማናት የሆነ ቲቱ እየነገረችኝ ነበር። ስሟ ማን ነው? አንተሽ ኦርማማ በቅርብ ከእስር ቤት ይወጣችኋለች። ማን ነበር ስሟ? ስሟን እስቲ ያሳውቁኝ። በቅርብ ከእስር ቤት ይወጣች ልጅ ማን ነው? ልጅ ወልዳ ምናምን ነገር ናዮ። ዋው ቴንክ ዩ ኮሜንት ላይ ቲቱ እየነገረችኝ ነበር በውስጥና አሁን ላይክ የእሷ አይነት ማይንድ ሴት ያላቸው ልጆች አሉ። አሁን እሷ ምን ታደርጋለች? ላይክ ኦፍ ኮርስ ክርስቲያን ናት፣ ኦርቶዶክስ ናት። ግን ኢንስታግራሟ ላይ አሁን ቲቱ ስትነግረኝ ኢንስታግራሟ ላይ ስቶሪ በማድረግ ደረጃ የጴንጤ መዝሙር ታደርጋለች። አሁን ለምሳሌ አንድ ሁለት የጴንጤ መዝሙር ታደርጋለች። ከዛ ቀጠል አድርጋ ደግሞ የእመቤታችንን መዝሙር ታደርጋለች። ኦር ደግሞ የኦርቶዶክስ ቤተክርስቲያንን መዝሙር ታደርጋለች ምናምንና እንደዚህ አይነት ማይንድ ሴት ያላቸው ብዙ ሰዎች አሉ። እውነት እንደው አንድም እውነት 2 3 4 5 የተለያየ ቦታ በቃ እሱም እውነት አለው አንቺም በሃይማኖት እኔም በሃይማኖት የሚል አይነት ማይንድ ሴት ያላቸው ሰዎች አሉና ከዛ አንፃር እስቲ እውነት ማን ጋር ነው የሚለው ነገር አንዳንድ ነገር እናነሳለን። እውነት ማለትስ ምን ማለት ነው የሚለው ነገር ዲፋይን ማድረግ ስለሚፈልግ ማለት ነውና
ታብታብ አድርጉ ምናምን ነገር አንዳንድ ሀሳቦችን እያነሳን ምን ቆይ ይሆናል እንደ እግዚአብሔር ፍቃድ ማለት ነው። አንድ ነገር ጠዋት ሜቢ ሀሳቡን አድሬስ አድርጌዋል። ጠዋት የሆነ ቤት ገብተን ነበር ትዝ የሚላችሁ ከሆነ አንተሽ ዮሐና 3:19 ነው የሚለው ዩዘር ኔም የጠዋቱ የገባንበት እህታችን ዮሐና 3:19 ነው። እየሰማኝ ከሆነ አሁን እዚህ ጋር ነበረች። ኦኬ። እና ዮሐና 3:19 የምትባለት ሌሎች እህቶች አሉ እግዚአብሔር በሚያውቀውና አሁን ጠዋት የሆነ ቤት ሰብሰብ ብለን ነበር። ሜቢ ውጭ ያላችሁ ሰዎች እንኳን ይሄን ላታዩ ትችላላችሁ። እዚህ ያላችሁ ሰዎች ሜቢ ላይቭን ተከታትላችሁ ሊሆን ይችላል። እና እዚህ ቲክቶክ ላይ በሚያገለግሉ ክርስቲያን ወንድሞችና እህቶች ስም ያው በእርግጥ ምንድነው ያው ከናንተ ብዙ ተምረናል፣ ብዙ ተጠቅመናል። ለኛ በጣም ታስፈልጋል። ያው እንደዚህ አይነት ነገር እውነት በዚህ ደረጃ እንኳን እግዚአብሔር በሚያውቀው ምንድነው ለትህትናም አይደለም እግዚአብሔር የልባችንን ያውቅ የለ ለትህትና ምናምን ነገር ሳይሆን እንደዚህ አይነት ነገር ዲዘርቭ የምናደርግ አይነት ሰዎች አይደለም። ግን እህቶቻችን በተለይ አረብ ሀገር ያሉ እህቶች ናቸውና እዚህ ቲክቶክ ላይ በሚያገለግሉ ክርስቲያን ወንድሞችና እህቶች እንዲሁም አገልጋዮች ምናምን ነገር የኔ ቢጤዎችን የማማዝናሽ አለ አይደል አረጋውያን የሚረዳ ማህበር አለ ዘካሪያስ ነው ሊድ የሚያደርገውና በእነሱ ስም እዚህ ቲክቶክ ላይ በሚያገለግሉ ክርስቲያን ወንድሞችና እህቶች ስም ነዳያንን ሲያበሉ ላይቭ ላይ ያሳዩ ነበርና በጣም በቃ እንደዚህ አይነት ነገሮች እግዚአብሔር በሚያውቀው በጣም በቃ ሰዎች የበለጠ እንድናገለግል የበለጠ እንድንበረታ ጉልበት የሚሆኑ ነገሮች ናቸው። እግዚአብሔር በሚያውቀው በጣም ጉልበት የሚሆን ነገር ነው። ለምን ይሄ በጣም የሚያስደስት ነገር ነው። ኦኬ ሰዎች ሁሌም ጋይስ ሁሌም የምር እኔ አሁን ከናንተ ተሽዬ ምናምን ነገር አይደለም ከናንተ ተሽዬ ምናምን ነገር ሳይሆን እንደ ምክር ሰዎች መልካም ነገር እንዲያደርጉ ሁሌ ምክንያት ለመሆን ሞክሩ። በተቻለ መጠን ሰዎች መልካም ነገር እንዲያደርጉ ምክንያት ለመሆን ሞክሩ። በተቻለ መጠን ሰዎች መጥፎ ነገር እንዲያደርጉ ምክንያት አትሁኑ። ኦኬ ሰዎች መጥፎ ነገር እንዲያደርጉ ምክንያት ላለመሆን ሞክሩ። ሰዎች መልካም ነገር እንዲያደርጉ ምክንያት ለመሆን ሞክሩ። እናንተ ራሱ ፐርፌክት ባትሆኑ ኦኬ ፐርፌክት ላትሆኑ ትችላላችሁ። ሰው ነን ኦፍ ኮርስ አይደለም ፐርፌክት ባንሆን ራሱ መውደቅ መነሳት ቢኖር ራሱ ግን በእኛ መውደቅ ውስጥ ደግሞ ሌሎች እንዳይሰናከሉ ጥንቃቄ እናድርግ። ነገር ግን እኛ ለሰዎች በምናሳየው ነገር ኦኬ እኛ ዲስፕሌይ በምናደርገው ካራክተር ደግሞ ሰዎች መልካም ነገርን እንዲያደርጉ ምክንያት መሆን ትልቅ ነገር ነውና አሁን ጠዋት ያንን ነገር ስመለከት እኔ እርግጠኛ ነኝ ወንድሞችም ተመሳሳይ ስሜት የተሰማቸው ከዛ በኋላ ሲያወሩ ሰምቻቸው ነበረ። በጣም በቃ እኔ ፐርሰናሊ በጣም ደስ የሚል ስሜት የተሰማኝና እግዚአብሔር ያክብራችሁ እንደዚህ ያደረጋችሁ እህቶች ኦኬ እንደዚህ ያደረጋችሁ እህቶች እግዚአብሔር ያክብራችሁ። እውነት ለማውራት እግዚአብሔር ያክብራችሁ። በሰው ሀገርም ተቀምጣችሁ ምን ያህል እየለፋችሁ የምታገኙትን ብር ምን ያህል እየለፋችሁ እንደምታመጡት ምንም ግልጽ ነው። ኦኬ ግልጽ ነውና አንድ የመጽሐፍ ቅዱስ ቀንም ተናግሬዋለሁ። ጥቅሱን አንዴ ላንብብና ከዛ በኋላ ወደ ዛሬ ሐሳብ እንገባለንና እግዚአብሔር አምላክ በጣም የእግዚአብሔርን ቸርነት መቼስ እሺ ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ወደ ዕብራውያን ሰዎች ምዕራፍ 6 ቁጥር 10 ላይ እንዲህ የሚል ቃል ይናገራል። እሺ እግዚአብሔር ይላል ምዕራፍ 6 ቁጥር 10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ምን አለ? ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ካለ በኋላ ያደረጋችሁትን ስራ ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አይረሳም። በቃ እግዚአብሔር አባቶቻችን ሲያስተምሩ እንደው ምን ይላሉ? ያው ኃጢአት ለምሳሌ በእግዚአብሔር ፊት እንዳሸዋ ነው አይደል? ውሃ ሲመጣ ውሃ በእግዚአብሔር ቸርነት ይመስልና ውሃ ሲመጣ አሸዋውን ይዞት ይሄዳል አይደል? የእግዚአብሔር ቸርነት ኃጢአትን ሲጠርግ እንመለከታለን። መልካም ስራ ግን አለ አይደል? አለት ነው ወይ ደግሞ እንደ ድንጋይ ነው የሚቆጠረው። ውሃም መጥፎ ነገርን ቢመጣ ምናምን ነገር አይነቃነቅም። በቃ እግዚአብሔር እያንዳንዱ ኦኬ ጌታችንን አስበን እርሱን ከመውደዳችን የተነሳ የእርሱ ልጆች ነን ብለን አስበን ስለምናደርገው እያንዳንዱ ነገር እግዚአብሔር አምላክ ዋጋችንን አይረሳም፣ በተአምር አይረሳም። እግዚአብሔር ጌታ ለዛ ነው የሉቃስ ወንጌል ላይ ምን ብሎ ተናገረ? ሉቃስ 12 ላይ ካልተሳሳትኩ አንድ የሚናገረው ነገር አለ። ኦኬ ከዚህ ከመልካም ስራ ጋር በተገናኘ ቆይ አንዴ ሉቃስ 12 ላይ በእርግጠኝነት ጥቅሱን አንዴ ጊዜስቱኝ። እሺ ይቅርታ እያረጀው መጣው መሰለኝ ጥቅስ ኦን ዘ ስፖት ምዕራፍ አስታውሳለሁ፣ ቁጥር ማስታወስ ረስቻለሁ። የርጅና ነገር ነውና እሺ ሉቃስ 12 ላይ መሰለኝ። እሺ ሉቃስ 12 ላይ መሰለኝ። አንዴ ይቅርታ 6 ላይም አለ። ስንት ላይ? ሉቃስ ወንጌል ምዕራፍ 6
እሺ ምዕራፍ 6 ሉቃስ ወንጌል ምዕራፍ 6 ላይ መልካም ብታደርጉ እያለ የሚናገር ኦኬ እሺ እኔ ራሴ ቁጥሩን ልመልከተው። ኦኬ ከቁጥር ስንት ልበልክ? ቁጥር 21 ጀምሮ ትመለከተው። ኦኬ እሺ ከቁጥር 20 ወይም 19 ጀምሮ። እሺ ሉቃስ 6 ከቁጥር ስንት ደልሽ? 21 ጀምሮ እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁ ነው የሚለው ክፍል አንብብ። እሺ እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና ሰዎች ስለ ሰው ልጅ ሊጠሏችሁ ሲለዩአችሁም ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ እነሆ ዋጋችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ዝለሉ አባቶቻቸው ነቢያትን እንዲያደርጉባቸው ነበርና ነገር ግን እናንተ ባለጠጎች ወየውላቸው መጽናናታችሁ ተቀብላችኋለችና እናንተ አሁን የጠገባችሁ ወየውላችሁ ትራባላችሁና እናንተ አሁን የምትስቁ ወየውላችሁ ታዝናላችሁና ትስቁማላችሁ ሰዎች አሁን መልካም ሲናገሩላችሁ ወየውላችሁ አባቶቻችሁ ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበርና ነገር ግን ለእናንተ ለምትሰሙ እላችኋለሁ ጠላቶቻችሁ ውደዱ ለሚጠሏችሁ መልካም አድርጉ የሚረግሟችሁንም መርቁ ስለሚያሳድዷችሁም ጸልዩ ጉንጭህን ለሚመታ ደግሞ ሁለተኛውን ስጠው መጎናጸፊያህንም ለሚወስድ እጅ ጠባብህን ደግሞ አትከልክለው ለሚለምን ሁሉ ስጥ ገንዘብህንም የሚወስድ እንዲመልስ አትጠይቀው ሰዎች ሊያደርጉላችሁ እንደምትወዱ እናንተም ደግሞ እንዲሁ አድርጉላቸው የሚወዷችሁንማ ብትወዱ ምን ምስጋና አላችሁ ኃጢአተኞች ደግሞ የሚወዳቸውን ይወዳሉና መልካምም ለሚያደርጉላችሁ መልካም ብታደርጉ ምን ምስጋና አላችሁ ኃጢአተኞችም ደግሞ ያንኑ ያደርጋሉና ልቀጥል ጨርሹ የእግዚአብሔር ቃል ስለሆነ ደስ ይላል እኮ አሜን እያልን እየሰማን ነው በውስጣችን እሺ እንድትወስዱባቸውም ተስፋ ለምታደርጓቸው ብታበድሩ ምን ምስጋና አላችሁ ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ ነገር ግን ጠላቶቻችሁ ውደዱ መልካም አድርጉ ምንም ተስፋ ሳታደርጉም አበድሩ ዋጋችሁም ታላቅ ይሆናል የልዑል ልጆችም ትሆናላችሁ እርሱ ለማያመሰግኑ ለክፉዎች ቸር ነው አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ አትፍረዱ አይፈረድባችሁም አትኮነኑም ይቅር በሉ ይቅርም ትባላላችሁ ስጡ ይሰጣችሁማል በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል ምሳሌም አላቸው እውርን ሊመራ ይችላልን ሁለቱ በአንድ ጉድጓድ አይወድቁምን ደቀ መዝሙሩም ከመምህሩ አይበልጥም ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል በወንድም አይን ያለውን ጉድፍ ስለምን ታያለህ በራስ አይን ግን ያለውን ምሰሶ ስለምን አትመለከትም በአይን ያለውን ምሰሶ ራስ ሳታይ እንዴት ወንድሜ ሆይ በአይን ያለውን ጉድፍ ላውጣ ፍቀድልኝ ልትል ትችላለህ አንተ ግብዝ አስቀድመ ከአይን ምሰሶን አውጣ ከዚያም በኋላ በወንድም አይን ያለውን ጉድፍ ታወጣ ዘንድ አጥርተ ታያለህና ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም ዛፍ ሁሉ ከፍሬው ይታወቃልና ከሾህ በለስ አይለቅሙም ከአጣጥ ቁጥቋጦም ወይም አይቆርጡም በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል ስለምን ጌታ ሆይ ትሉኛላችሁ የምለውንም አታደርጉም ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ቤት ሲሰራ አጥልቆ የቆፈረ በአለትም ላይ የመሰረተ ሰውን ይመስላል ጎርፍም በመጣ ጊዜ ወንዙ ያን ቤት ገፋው በአለት ላይም ስለተመሰረተ ሊያናውጠው አልቻለም ሰምቶም የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል ወንዙም ገፋው ወዲያውም ወደቀ የዚያ ቤት አወዳደቅም ታላቅ ሆነ ይላል ቃልዎት ያሰማልን አሜን አሜን እግዚአብሔር ያክብርልን ማማይ እናመሰግናለን የጌታችን ቃላት ወይዘው ጋይስ ሁላችንም መጽሐፍ ቅዱስና ማንበብ አለብን የምንለው ለዚህ መጽሐፍ ቅዱስ ሁሉም ሰው ማንበብ አለበት ሊኖርም ይገባል የእግዚአብሔር ቃል እንደምሁን መጽሐፍ ቅዱስ ያጽናናና ያረጋጋል በጣም ፓወርፉል ነው አይደል የጌታችን ንግግር ለዛ ነው እኮ እንደ ባለስልጣን ያስተምር ነበር ብለው ራሱ ወንጌላውያኑ የጻፉት ስለ ጌታ እንደ ባለስልጣን ነበር ጌታ የሚያስተምረው
በዙሪያ ያሉ ሰዎችም እንደዛ ነበር ሲያዩት አውቶሪቲ ስልጣን እንዳለው ወይ ደግሞ እንደ ባለስልጣን ነበር የሚያስተምር። በጣም ፓወርፉል ናቸው የጌታ ቃላትና እናመሰግናለን ማማይ። እሺ ቀደም ያልኳችሁን ጥቅስ ልንገራችሁ ነው ወደ ዛሬው ሐሳብ እንገባለን። እናንተ ሰዎች ሉቃስ 12 ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 12 ከቁጥር 33 ጀምሮ እንደዚህ ይላል። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ ገንዘብ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ኦኬ ምን አለ ጌታ? ሌባ በማይቀርብበት። ኦኬ የምናደርጋቸው መልካም ስራዎች የትኛውም ሌባ ሊሰርቀን አይችልም። ኦኬ ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ ብሎ ጌታ ይናገራል። ስለዚህ ሁሉም ክርስቲያን ጋይስ ኦኬ ከዚህ በፊትም ያው ይሄን ነገር ስንናገር እኔም ሆንኩ እዚህ ጋር ያሉ ወንድሞች ከናንተ ተሽይ አይደለም እኔ ፐርሰናል እግዚአብሔር በሚያውቀው ግን መልካም ነገርን ቅዱስ ጳውሎስ በገላትያ ምዕራፍ 5 ወር ምዕራፍ 6 ላይ እንደተናገረው መልካም ስራ ለመስራት አንታክት። ኦኬ መልካም ነገርን ሁሌም እናድርግ፣ በተቻለ መጠን ሁሌም እናድርግ መልካም ነገር ሲባል በእግዚአብሔር ዘንድ አሁን አንድ ሰው 1 ሚሊዮን ብር ሰጠ፣ አንድ ሰው 1,000 ብር ሰጠ፣ እግዚአብሔር ከዋጋው ከጉዳዩ አይደለም ከቫልዩ አይደለም ልባችን ነው። ኦኬ የልባችን ቅንነት ነውና መልካም ነገርን ሁሌም እናድርግ። ሌትስ ዱ ዛት። እሱን እንደ አሳይመንት እንውሰድ። እሺ ወደ ዛሬው ቶፒክ እንገባለን። እውነት ማን ጋር ነው የሚል ነው ቶፒኩ። ቅድም እንዳልኳችሁ የተወሰነ መግቢያ ሰጥቻችሁ ነበር። ታብታብ እያደረጋችሁ ምናምን ቀጥሉ። ላይቭን ሼር እያደረጋችሁ አንዳንድ ሐሳቦችን ማነሳላችሁ ይሆናል እንደ እግዚአብሔር ፍቃድ እንደ እግዚአብሔር እርዳታ ማለት ነው። ታብታብ አድርጉና ከዛ ወደ ታብታብ እያደረጋችሁ ወደ ሐሳቡ እንገባለን ማለት ነው። እሺ ያው እውነት የሚለው ነገር ዲፊኒሽኑ ወይ ደግሞ ተረጓሚው ይለያያል ከሰው ሰው። ለምሳሌ ብዙ ሰዎች እውነት አለን ብለው ክሌም ያደርጋሉ። ብዙ ሰው ሲባል ብዙ ግሩፖች፣ ብዙ ሰዎች እውነት ወይ ደግሞ እውነት ተገልጦልናል፣ እውነት እኛ ጋር ነው ብሎ ክሌም ያደርጋሉ። ኦኬ አንድ እውነት ነው ያለው፣ አንድ እውነት ነው ያለው። ለምሳሌ እኛ ክርስቲያኖች ምን ብለን እናምናለን? እውነት ክርስቶስ ኢየሱስ ነው። ኦኬ እውነት ማን ነው? ጌታችን ኢየሱስ ነው። በክርስትና ውስጥም ሆነ ለምሳሌ ክርስትና ውስጥ ብዙ እውነት አለን ብሎ ክሌም የሚያደርጉ ብዙ ግሩፖች አሉ። ግሩፕ ምን ያው ለምሳሌ ቸርች አለለም። ለምን ቸርችም አንድ ስለሆነች እንደምታውቁት። ኦኬ ብዙ ሰዎች እውነተኛ ጋር ነው ብለው ክሌም ያደርጋሉ። ከክርስትና ውጭ ብንሄድ ብዙ ግሩፖች ቤተ ሃይማኖት ወይ ደግሞ ቤተ እምነቶች ምን ብለው ክሌም ያደርጋሉ? እውነተኛ። ለምሳሌ ሙስሊሞች እውነተኛ ጋር ነው ብለው አሲም ያደርጋሉ። ጆቫ ዊትነሶችን ብትመለከቷቸው እውነተኛ ጋር ነው፣ መዳን ከፈለጋችሁ ወደኛ መምጣት አለባችሁ ይላሉ። ኦኬ ሂንዱይዝም ጋር ቡዲዝም ጋር ብትሄዱ በቃ የተለያዩ ኢንላይትመንት አይዲዮሎጂ ያላቸው የተለያዩ ፈላስፋዎች ኤቲስቶች ጋር ብትሄዱ ሁሉም በቃ እኛ እውነት ተገልጦልናል፣ እውነተኛ ጋር ነው የሚል ክሌም ያደርጋል። ይሄን ክሌም የማያደርግ የለም። ሁሉም ሰው ዓለም ላይ ያለ ሰው የሆነ አይዲዮሎጂን ወይ ደግሞ የሆነ ሐሳብን ሲከተል ከምን ተነስቶ ነው ከተባለ እውነተኛ ጋር ነው ያለውበት ቦታ እውነት እዛ ነው ያለው እውነት እኛ ጋር ነው ብሎ ነው ክሌም የሚያደርገው። አሁን ብዙ ሰዎች የሚቸገሩት አንዱና ትልቁ ነገር ምንድነው ከተባለ እውነት ለማውራት ይሄ እውነት ትክክለኛ የተባለው ነገር ኦር እውነትን መለየት ጀስት እንደው ዝም ብሎ ውሃ እንደመጠጣት ቀላል አይደለም። እሱን መረዳት ይከብደናል ብዬ አላስብም። ኦኬ እሱን መረዳት ይከብደናል ብዬ አላስብም። ግን ይሄን እውነት እንዴት እንለይ ነው ዋናው ነገር። ይሄን እውነት እንዴት እንለይ፣ በምንስ መንገድ እንለየዋለን? በምን ክራይቴሪያ እንለየዋለን? ያው እኔ ሜንሊ ፎከስ ማድረግ የምፈልገው ለምሳሌ ዛሬ አሁን ያው ሌላ ጊዜ በሰፊው እንገባለን እስልምና እውነት የማይሆንባቸው ምክንያቶች ምናምን ብለን በሰፊው የምንገባበት እስልምናም ሆነ ጆቫ ዊትነሶች የሐዋ ምስክሮች ሆነ ሌሎችንም እናነሳለን። ግን አሁን በክርስትናው ዓለም ውስጥ ብዙ ግሩፖች ክሌም የሚያደርጉት ነገር አለ። አንዳንድ ነገሮችንም ሜቢ ከዛ ልናነሳ እንችላለን። ክሌም የሚያደርጉት ነገር አለ፣ እውነተኛ ጋር ነው ብለው ክሌም የሚያደርጉት ያው ኦፍ ኮርስ ብዙ ክርስቲያን ወንድሞች እናቶች ኮሜንት ላይ እንደሚጽፉት ጌታችን ኢየሱስ ኦኬ ዮሐንስ ወንጌል ምዕራፍ 14 ላይ ምን ብሎ ተናግሯል? እስቲ ኮሜንት ላይ ጻፉ። እውነትም መንገድም ሕይወትም ማን እኔ ነኝ ብሏል። በቃ እውነትም ሕይወትም መንገድም እኔ ነኝ ብሏል። በቃ ከእግዚአብሔር ውጭ እውነት የለም። ጌታችን ኢየሱስ በስጋ የተገለጠ አምላክ እንደመሆኑ ምንድነው እውነት እርሱ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ባለፈው ያልኳችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ
እዚህ ፒያሳ አካባቢ ያለውን አወቃችሁት? ከፒያሳ ጊዮርጊስ ከፍ ብሎ ዮሐንስ ቤተክርስቲያን አለ። አዲስ አበባ ውስጥ ብቸኛው ዮሐንስ ቤተክርስቲያን፣ ዮሐንስ ወልደ ነጎድጓድ ቤተክርስቲያን ማለት ነው። እዛ አካባቢ ነበርኩ። የሆነ ሰርግ ነበረብኝ ብያቸዋል ነበር ቅዳሜ ቀንና እዛው ቤተ መቅደስ ውስጥ እያየው አንድ በቃ በትልቁ ዳር ላይ ቤተክርስቲያን ውስጥ በትልቁ ተጽፎ የሆነ መጽሐፍ ተገልጦ ነገር አለና እዛ ስቶሪም አድርጌው ነበር። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ይሄ ጽሑፍ ነው እዛ ተቀምጦ የነበረው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን አንድ ልጁን ላከ? እግዚአብሔር አምላክ አንድ ልጁን ላከ። የአብ ኦኬ፣ አንድያ ልጁን ነው የሚለው ባይዘው፣ አንድያ ልጁን። ይሄን የግሪኩን ቃል ሄዳችሁ ብትመለከቱ አንድያ ልጅ በቃ አንድያ ልጁ ሲባል ጌታችን ኢየሱስ ልጅ ሲባልና የኛ ልጅነት የሰማይና የምድር ያክል ልዩነት እንዳለው ጌታችን ኢየሱስ የባህሪ ልጅ ነው። እኛ እንደምታውቁት እሱን ብዙ ጊዜ ስለተማማር ግን አንድያ ልጁን እስኪሰጥ ድረስ እግዚአብሔር ምን ዓለሙን እንዲሁ ወዷልና። ስለዚህ ይሄ እውነት የተገለጠው በዚህ ነው። ኦኬ፣ የእግዚአብሔር ልጅ በስጋ ተገለጠ። የማ ልጅ? የእግዚአብሔር ልጅ በስጋ ተገለጠ። ፕሮሰሱን ኢዚሊ ላስረዳችሁ ነው። እውነትን እንዴት እንለይ? በክርስትና ውስጥ ብዙ እውነት አለን ብለው ክሌም የሚያደርጉ አካላት ስላሉ ኦኬ፣ የእግዚአብሔር ልጅ በስጋ ተገለጠ። ይህንንም ዮሐንስ ምን ብሎ ይመሰክርልናል? አንደኛ ዮሐንስ መልእክት ላይ ከምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን። ዮሐንስ ምንድነው? ኦኬ፣ ዮሐንስ ምንድነው ከተባለ ጌታን በዓይኑ ያየ አምላክ በስጋ ተገልጦ ጌታችን ኢየሱስ ክርስቶስን በዓይኑ ያየ ምን የዓይን እማኝ ነው። ኦኬ፣ የሰማነውን በዓይኖቻችንም ያየነውና የተመለከትነውን እጆቻችንም የዳሰሱትን እናወራለን። እጆቻችንም የዳሰሱትን ኦኬ፣ ጌታን ነክቶታል፣ አይተነዋል። ማንን? ዮሐንስ ነው የሚለው። ጌታ ምን ብሎታል? እሱ አይቶታል። በዓይኖቻችን ያየነውን አለ። የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ምን? እጆቻችንም የዳሰሱትን እናወራለን። ኦኬ፣ ኢቭን ከመዳሰስ አልፎ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረቱ ላይ ተጠግቷል አለ። ከናንተ ውስጥ የሚክደኝ ሰው አለ ብሎ ጌታ ሲናገር ምን ብሎ ነው የጠየቀው የሚለው ነገር ዮሐንስ ወንጌል ምዕራፍ 21 ላይ ገብታችሁ 21 አይደለም ይቅርታ፣ ምዕራፉ ማን ነው የሚክደህ ብሎ ኢቭን ራሱ ጌታ የሚወደው ሐዋርያ እየተባለ ይጠቀስ ነበር። ዮሐንስ ራሱ ስለ ራሱ ሲጽፍ ጌታ የሚወደው ሐዋርያ እያለ ነው። ኦኬ፣ ቁጥር 2 ላይ እንደዚህ ይላል፣ ሕይወትም ተገለጠ አይተንማል እንመሰክርማለን። ማን የተገለጠው? ሕይወት ነው የተገለጠው። ጌታ ምን አለ? እኔ እውነትም ሕይወትም መንገድም እኔ ነኝ ብሏል ጌታ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ዮሐንስ ደግሞ ያንን ቀበል ሊያደርግና ሕይወትም ተገለጠ። ማን የተገለጠው? አምላክ በስጋ ተገለጠ። የእግዚአብሔር ልጅ ኦኬ፣ እግዚአብሔር ወልድ በስጋ ተገለጠ። ሕይወትም ተገለጠ አይተንማል እንመሰክርማለን። እንመሰክራለን ማን እንደተገለጠ? ሕይወት እንደተገለጠ ኦኬ፣ አምላክ እንደተገለጠ እንመሰክራለን። ከአብ ዘንድ የነበረውንም ከማን ዘንድ የነበረውን? ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ከአብ ዘንድ የነበረው ያ ሕይወት ማን ነው ከተባለ ከአብ ዘንድ የነበረውን ለማ ለእኛም የተገለጠውን። ስለዚህ ዮሐንስ ለእኛም የተገለጠውን ሲል አምላክ ለማ በስጋ ሲገለጥ እንደው የማስመሰል አይነት ነገርም አይደለም። ኦኬ፣ የዳሰስነውንም ብሎ የተናገረበት ምንድነው ከተባለ የግኖስቲክ መናፍቃን ነበሩ እንደምታውቁት። ግኖስቲሲዝም ውስጥ ብዙ አይነት መንፍቅና አለ። ከነዛ መንፍቅና ውስጥ አንዱ ምንድነው? ጌታችን ኢየሱስ ክርስቶስ አለ አይደል? አሁን ለምሳሌ ምንድነው ይጨረር እንደምታዩት አለ አይደል? የሆነ ስክሪን ላይ የሆነ ፕሮጀክተር ምናምን እንትን ሲል የመታየት ብቻ እንደዛ አድርጎ የሚያስቡ ሰዎች ስለነበሩ ነው። ግኖስቲሲዝም ውስጥ አንዱ ስለ ጌታችን እንደዚህ አይነት ትምህርት ነበር። የምርም ስጋ አልለበሰም የሚል አይነት ትምህርት የሚያስተምሩ የሚያምኑ ሰዎች ነበሩ። ኦኬ፣ ዳሰነዋል ካለ በኋላ ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን። ጌታችን ኢየሱስ ምንድነው? የዘላለም ሕይወት ነው። ከአብ ዘንድ የነበረ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምራችሁ ስትመለከቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ምን ነበረ? እግዚአብሔር ነበረ። ዮሐንስ ያንን ራሱኑ በመልእክቱ ምን ብሎ ይደግመዋል? ከአብ ዘንድ የነበረውን ዮሐንስ ወንጌል ምዕራፍ 1 ላይ ምን አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ዊዝ ጋድ ኦኬ፣ በእግዚአብሔር ዘንድ ነበረ። እዚሁ ጋር መልሶ ምን ይላል? ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። አሁን እነዚህ አጠር ባለ መልኩ ስንመለከት ምን ያሳዩናል ከተባለ ባይዘው አንደኛው ዮሐንስ መልእክትን ጥንታውያን አባቶች ራሱ ላይ አሁን ለምሳሌ አንዳንድ መልእክታት ላይ እንትና ሊጽፍ ይችላል ላይጽፍ ይችላል የሚል አይነት አከራካሪ ነገሮች ነበሩ። አንዳንድ መልእክቶች ላይ መጽሐፍ ቅዱስ ላይ ያሉ ማለት ነው። አንደኛው ዮሐንስ መልእክትን ግን ስንመለከት
ኦኬ እንደውም አውሳቢው ዘቂሳሪያን ጨምሮ መጽሐፍት ዝርዝርን ሲዘረዝሩ ብዙዎቹ ኦልሞስት ኦል ኦፍ ዘም አንደኛ ዮሐንስ መልእክትን ቅዱስ ዮሐንስ ወንጌላዊ እንደጻፉ ይታመናል። አንደኛ ዮሐንስ መልእክትን ቅዱስ ዮሐንስ ወንጌላዊ እንደጻፉ በደንብ ይታመናል። ኦኬ በደንብ ይታመናል። ኮመንት ላይ ሜቢ ኔጌቲቭ ነገር ለሚጽፉ ምናምን ሙስሊሞች ምናምን ተዋቸው ይጻፉ። ኦኬ አትመልሱላቸው። ኢንቴንሽናቸውም ሌላ ስለሆነ ሲጀምር እንደው የሆነ የማይረባ ኢንቴንሽን ይዘው ስለሆነ የመጡት ዝም ብላችሁ ታብታብ አድርጉ። ዘይ ከን ራይት በቃ የፈለጉትን ነገር ይጻፉ፣ ችግር የለውም። መልስ አትስጧቸው። ኦኬ መልስ አትስጧቸው። ቁጭ ብሎ ይስሙ እና አምላክ ተገለጠ በስጋ አምላክ በስጋ ተገለጠና ኦኬ ጌታችን ኢየሱስ ክርስቶስ ተገለጠ። የተገለጠበትም ዓላማ ምንድነው ከተባለ የሰው ልጅ ለማዳን ማንን ለማዳን? ሰውን ለማዳን ሰውን ከነበረበት ውድቀት ከፍ ለማድረግ ኦኬ ሰውን ከነበረበት ውድቀት ምን ለማድረግ ከፍ ለማድረግ ሰውን ከነበረበት ውድቀት ከፍ አድርጎ በማዘን በእግዚአብሔር ቀኝ ለማስቀመጥ የሰውን ስጋ ነው አይደል ጌታችን ከመቤታችን የነሳው የሰውን ስጋ ያ የወደቀ የነበረውን ያ ደካማ የነበረውን ያ ለኃጢአት ተጋላጭ የነበረውን ስጋ ያንን ስጋ ነሳና ምን አደረገ? ከፍ አደረገው። በአብ ቀኝ አስቀምጠው። ለምን? ያንን ስጋ የራሱ ስላደረገ በአብ ቀኝ አስቀምጠው። ጌታችን ኢየሱስ ወደ ምድር ሲመጣ ሰውን ለማዳን መጣ። ከዛ 3 ዓመት እንደምታውቁት ጌታችን በምድር ላይ 33 ዓመት ነው የኖረው አይደል? ሁላችሁም እናውቃለን መቼ 33 ዓመት ኖረ ጌታችን ኢየሱስ ክርስቶስ 33 ዓመት ኖረ። 33 ዓመት ከኖረ በኋላ እዚህ ምድር ላይ መጣ። ያው በ30 ዓመቱ ነው አገልግሎት የጀመረው። እንግዲህ በመጥምቁ ዮሐንስ እጅ ተጠመቀ። ኦኬ ከተጠመቀ በኋላ በመጥምቁ ዮሐንስ እጅ ከተጠመቀ በኋላ አገልግሎትን ሲጀምር እንመለከታለን። ኦኬ አገልግሎትን ከጀመረ በኋላ በመጀመሪያ እንደምታውቁት ምን አደረገ? ሐዋርያትን ሲመርጥ እንመለከታለን። ኦኬ 12ቱን ሐዋርያት ይመርጣቸዋል። ያው 12ቱን ሐዋርያት ቀድሞ የመረጠበት ዋናው ምክንያት ምንድነው? እነሱን እያስተማራቸው ለ3 ዓመት አስተምሯቸዋል። ሐዋርያትን ለ3 ዓመት ካስተማራቸው በኋላ ምን አደረገ? በኋላ ላይ ኦኬ ወንጌልን እንዲያስተምሩ ለዓለም ሁሉ ወደ ዓለም ያሰራጫቸው ወይ ደግሞ ወደ ዓለም የሚያሰማራቸው እነርሱን ስለሆነ ምን አደረገ? ቀድሞ አስተማራቸው። ከዚህ ምን እንረዳለን ከተባለ ይህ ሃይማኖት የሚባለው ነገር ወይ ደግሞ ከእግዚአብሔር የመጣው መገለጥ ኦኬ ሃይማኖት ወይ ደግሞ ከእግዚአብሔር የመጣው እውነት ወይ ከእግዚአብሔር የመጣው መገለጥ ወይ ከእግዚአብሔር የመጣው ትምህርት እንደው ዝም ብሎ ተገለጠልኝ ቅብርጥስ የሚባል ነገር የለም። ኦኬ ጌታችን ኢየሱስ ለምሳሌ ልጠይቃችሁ ቀለል ባለ መልኩ ጌታችን ኢየሱስ ክርስቶስ ሐዋርያትን 3 ዓመት ሳያስተምር እንዲሁ ያንን ነገር ያስተማራቸው ነገር መግለጥ አይችልም ነበር? ጋይስ እስቲ ኮሜንት ላይ አሳውቁ። መግለጥ አይችልም ነበር? ይችላል። ምንም ጥያቄ የለው። ኦኬ ይችላል፣ መግለጥ ይችል ነበር። ነገር ግን ምንድነው ትምህርት የሚባል ነገር አለ። ኦኬ ትምህርት የሚባል ነገር አለ። ሐዋርያት ኢቭን ያስተማራቸውን ነገር በደንብ እያስተዋሉ የመጡት ምን ነው ከተባለ መንፈስ ቅዱስን ከተቀበሉ በኋላ ነው። አሁን በኋላ ላይ ይመጣሉ። ለምን ይሄን ነገር እንደምላችሁ ያስተማራቸውን ነገር ራሱ ሐዋርያት ሪላይዝ እያደረገው የመጡት ኦኬ የበለጠ እየተገለጠላቸው የመጣው ነገር የነገራቸው ነገር በሙሉ ምንድነው ከተባለ መንፈስ ቅዱስን ከተቀበሉ በኋላ ነው። ኦኬ ጌታ ሐዋርያትን አስተማረ። ኦኬ የመጣበት ዓላማ አለ። ኦኬ የመጣበትን ዓላማ ፈጸመ። ከዛ ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለሁላችን አንዱ ስለሁሉ ሞተ ብሎ ቅዱስ ጳውሎስ እንደሚናገረው ሞተ ስለሁላችን። ከሞተ በኋላ ከፍ አለ። ኦኬ በብሉይ ኪዳን ነቢያት እንደተናገሩት አረገ፣ ወደ ሰማያት አረገ፣ አምላክ በሌሊት አረገ ብሎ ዳዊት በመዝሙሩ እንደሚናገር ጌታችን ኢየሱስ ክርስቶስ አረገ፣ በአባቱ ቀኝ ተቀመጠ። በአባቱ ቀኝ ከተቀመጠ በኋላ በተስፋ ቃሉ መሰረት ዮሐንስ 15 ላይ ዮሐንስ 15:26 አካባቢ መሰለኝ ከአብ ዘንድ የሚልክላቸው አጽናኝ እንዳለ ከአብ ዘንድ አጽናኝን እንደሚልክላቸው ኦኬ ወደ እውነት ሁሉ የሚመራቸው መንፈስ እንደሚልክላቸው ጌታ ለሐዋርያት ቃል ገብቶላቸው ነበር። እስከዛ በኢየሩሳሌም እንዲቀመጡ ነግሯቸው ነበር። ለምሳሌ ሐዋርያትን ብንመለከት ጋይስ የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ብትመለከቱ ይሄን ኦኬ ከስር መሰረቱ ያለውን ነገር መሰረታዊ ነገር እናወራና ከዛ እውነትን እንዴት እንለይ። እውነት የሚባለው ነገር በቸርች ውስጥ ስለሆነ የቸርች ኮንሰፕት በጣም ብዙ የተዛባ ኮንሰፕት ስላለው ኦኬ የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ብትመለከቱ እንዲህ የሚል ቃል ትመለከታላችሁ። ቁጥር 6 ላይ ሐዋርያት ማለት ነው 3 ዓመት አስተምሯቸው ራሱ ሐዋርያት ቁጥር 6 ላይ ስቲል ጌታችን ኢየሱስ ክርስቶስ ሲነግራቸው የነበረው ነገር ፉሊ አንደርስታንድ እንዳላረጉ መረዳት ትችላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ኮሜንቱ ላጥፋው ጋይስ ወይስ እዚህ ጉድ ይሁን?
የረበሻችሁ ሰዎች ካላችሁስ ቁጥር 6 ላይ እንደዚህ ይላል እነርሱም በተሰበሰቡ ጊዜ ሐዋርያት እንግዲህ የሐዋርያት ሥራ ምዕራፍ 1 ላይ ስትመለከቱ ያው የሐዋርያት ሥራን ሁላችሁም ታውቃላችሁ ብዬ አስባለሁ ማን የጻፈው ሉቃስ ነው የጻፈው ኦኬ የሐዋርያት ሥራ ማን የጻፈው ሉቃስ ነው የጻፈው የሐዋርያት ሥራ እንዳትረሱ ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት ይላል ሐዋርያት ኢማጂን ጋይስ ሐዋርያት ጌታችን ምን ብለው ጠየቁት በዚህ ወር ለእስራኤል መንግስትን ትመልሳለህን ብለው ጠየቁት 3 ዓመት አስተምሯቸው ራሱ ኢቭን ጌታ ሊያርግ እኮ ሊያርግ ኦኬ ቁጥር 1 የሐዋርያት ሥራ ምዕራፍ 1 ከቁጥር 6 በኋላ ያለው እንዳለ ክፍሉ የምትመለከቱት ገና ከዛ በኋላ እንደሚያርግ ይናገራል እዛው የሐዋርያት ሥራ ምዕራፍ 1 ላይ ከፍ እንዳለ ይናገራል ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት ቁጥር 7 ላይ ጌታ ምናል አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ካለ በኋላ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እሺ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ ይህንንም ከተናገረ በኋላ እነርሱ ያዩት ከፍ አለ ደመናም ከዓይናቸው ሰውራ ተቀበለችው ይላል ጌታችን አረገ ኦኬ ሐዋርያት ምን ጥያቄ ሲጠይቁ ነበር መንፈስ ቅዱስን የተቀበሉት እንደምታውቁት የሐዋርያት ሥራ ምዕራፍ 2 ላይ ተሰብስበው በነበረበት ሳለ መንፈስ ቅዱስን ከመቀበላቸው በፊት ምን አይነት ጥያቄ ነው ሲጠይቁ የነበረው ከተባለ እንዴ ለእስራኤል መንግስት መች ነው የምትመልሰው ሲሉት ነበር እነሱ ሊትራሊ እያሰቡ ያሉት ምድራዊ መንግስት ነው እስቲ ኦኬ ምድራዊ መንግስት ነው እያሰቡ ለእስራኤል መንግስትን መች ትመልሳለህ ብለው ሲጠይቁት ነበር ምድራዊ ነገር ነው ክርስቶስ ኢየሱስ የመጣበት ዋናው ዓላማ ግን የክርስቶስ ኢየሱስ ምድራዊ መንግስት ማናት ከተባለ ቤተክርስቲያን ናት ኦኬ እንጂ አሁን አይሁድ ሲጠይቁ የነበረው ለእስራኤል መንግስት መች ትመልሳለህ ሲባል የነበረው እነሱ ሲጠይቁ የነበረው ሊትራሊ እስራኤላውያን ያኔ እንደምታውቁት አይደለ በመገዛት ስር ነበሩ ኦኬ እና ብዙ እስራኤላውያን ዘንድ ምን አይነት አንደርስታንዲንግ ነበር መሲሁ ሲመጣ ነፃ ያወጣናል የሚሉት ከዛም ጭምር ነበር እውነተኛው መሲህ ክርስቶስ ኢየሱስ ግን ሲመጣ እንደዛ አይደለም ሀፕን ያደረገው ከኃጢአት ባርነት ኦኬ ከኃጢአት መታሰር ነው ነፃ ያወጣው ሰውን ሁሉ ስለዚህ ይሄ ምን እንረዳለን ከተባለ ሰው መንፈስ ቅዱስን መቀበል አለበት የመንፈስ ቅዱስ እርዳታ የእግዚአብሔር እርዳታ ያስፈልጋል ምን እውነትን ወደ ማወቅ ለመድረስ ኦኬ ስለዚህ ለዛ ነው አንባቢ መሆን ብቻ ኦፍ ኮርስ አንባቢ መሆን ግን የእግዚአብሔር እርዳታ ያስፈልጋል ነገሮች ላይ ከዛ የሐዋርያት ሥራ ምዕራፍ 2 ስትመለከቱ መንፈስ ቅዱስ ሲወርድ እንመለከታለን ቤተክርስቲያን ኦኬ የቤተክርስቲያን ልደት የሚባለው አይደል የሐዋርያት ሥራ ምዕራፍ 2 ላይ አሁን በዓለ ሃምሳ መች ነው እሁድ ነው ማማይ እሁድ ነው በዓለ ሃምሳ ካልተሳሳትኩ ዳሪ የሚለው ቃል እሁድ ነው ጋር ልክ ነው በዓለ ሃምሳ እሁድ ነው ወይ ደግሞ ቤተክርስቲያን የተወለደችበት ቀን ይባላል ኦኬ መንፈስ ቅዱስ ሐዋርያት ላይ ሲወርድ እንመለከታለን የመጀመሪያ 120 ቤተሰቦች ምንድናቸው የመጀመሪያዎቹ ክርስቲያኖች ናቸው የመጀመሪያዎቹ ክርስቲያኖች 120 ቤተሰቦች እነዛ 120 ቤተሰቦች አሉ አይደል የሐዋርያት ሥራ ምዕራፍ 2 ላይ ያሉት እነሱ ናቸው አሁን በደንብ እንድሰሙኝ የምፈልገው ከዚህ በኋላ ያለው ነገር ቤተክርስቲያን ተመሰረተች ጌታችን ኢየሱስ ሐዋርያትን ምን አላቸው እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ብሎ ነገራቸው ምን በተቀበላችሁ ሰዓት መንፈስ ቅዱስን በተቀበላችሁ ሰዓት ኃይልን ትቀበላላችሁ አለ አሁን ዋናው ነገር ግን ቤተክርስቲያን ተመሰረተች የማ ቤተክርስቲያን የጌታ ቤተክርስቲያን እንደው ዝም ብለን ህንጻ አጥር ምናምን ብቻ ነው ወይ የሆነ ግንብ ብቻ ነው አይደለም የክርስቲያኖች ህብረት ነው ቤተክርስቲያን ማለት የክርስቲያኖች ህብረት ናት ኤክሌሲያ የምንለው ቤተክርስቲያን የክርስቲያኖች ህብረት ናት ስንል ግን ምን ማለት ነው ከተባለ ቤተክርስቲያን የክርስቲያኖች ህብረት ናት ስንል እነዛ የክርስቲያኖች ህብረት ደግሞ ኦኬ የተቀበሉት እውነት አለ የተማሩት ትምህርት አለ ከጌታ ዘንድ የተቀበሉት ምን አለ እውነት አለ ቅዱስ ጳውሎስ ስለ ቤተክርስቲያን ሲናገር ይሄንን የማያ ክርስቲያን አለ ብያላስም በተለይ ቲክቶክ ላይ እማታውቁ ካላችሁ አንደኛ ጢሞቴዎስ ምዕራፍ 3 ላይ እንዲህ ብሎ ይናገራል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ስለ ቤተክርስቲያን እንዲህ ብሎ ይናገራል ቅዱስ ጳውሎስ ኦኬ ቤተክርስቲያን ስንል እንደው አሁን አንዳንድ ሰው ኦርቶዶክስ ቤተክርስቲያን ሲባል መዋቅር ይመስለውና እንደዛ ይመስለዋል ወይ ደግሞ ቤተ ክህነትን ይመለከትና ቤተክርስቲያን ሲባል አይደለም እንደዛ ማለት አይደለም ባይዘው ቤተክርስቲያን ስንል ኤክሌሲያ ናት ዓለም አቀፋዊ ናት ጉባኤ ናት ኩላዊት ናት ኦኬ መንፈስ ቅዱስ ነው የጌታን ቤተክርስቲያን የሚመራት
መንፈስ ቅዱስ በምን መልኩ የሚመራ ከተባለ እሱን አሳያቸዋለሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል። ኦኬ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባው ታውቅ ዘንድ እጽፍልሃለሁ። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባው ታውቅ ዘንድ እጽፍልሃለሁ። ምን አለ ከዚህ ከቅዱስ ጳውሎስ ንግግር ጋይስ ምን እንረዳለን? አንደኛ በእግዚአብሔር ማደሪያ ቤት የእግዚአብሔር ቤት አለ። ይሄ የአዲስ ኪዳን መልእክት ነው እንደምታውቁት፣ እንዴት መኖር እንደሚገባ። ስለዚህ በእግዚአብሔር ቤት ውስጥ ኦር በቤተ ክርስቲያን ውስጥ የሆነ መኖር ኦኬ በሆነ መልኩ መኖር አለብን። ወይ ደግሞ ዜር ኢዝ አ ዌይ ዝም ተብሎ አይኖርም ማለት የሆነ መንገድ አለ የምንኖርበት መንገድ። ቤቱ የማቤት የእግዚአብሔር ቤት የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው። አራንጥ ቤቱ ምንድነው? የእውነት አምድና መሰረት የእውነት አምድና መሰረት የምን አምድና መሰረት? የእውነት አምድና መሰረት ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን በመላክ ኦኬ በተስፋው ቃል መሰረት መንፈስ ቅዱስን ሐዋርያ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን አፈሰሰ ከአብ ዘንድ ብሎ እንደተናገረው በብሉይ ኪዳን የነበረው ትንቢት እንደተፈጸመው መንፈስ ቅዱስን ሐዋርያት ሲልክላቸው መንፈስ ቅዱስ ሲወርድ ኦኬ እዛ ጉባኤ ላይ ኤክሌሲያ ላይ መንፈስ ቅዱስ ሲወርድ መንፈስ ቅዱስን ሲቀበሉ ቤተክርስቲያን ተመሰረተች። ያቺ ቤተክርስቲያን ምንድናት? የእውነት አምድና መሰረት ናት። ኦኬ ምንድናት? የእውነት አምድና መሰረት ናት ጋይስ። አሁን ይሄ ወደዚያ እናረገው ይሄን ነገር ያዙ እንዳትረሱ። ቤተክርስቲያን ምንድናት? የእውነት አምድና መሰረት ናት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 እቺ ቤተክርስቲያን መቼ የተመሰረተችው ከተባለ በ33 ዓመተ ምህረት የዛሬ ከጌታችን ኢየሱስ ልደት በኋላ የዛሬ ስንት ዓመት? አሁን 2000 ስንት ላይ ያለነው? 2017 ማለት ኦልሞስት ከ2000 ዓመት በፊት ኦኬ ማን ነው መስራቹ? ጌታችን ኢየሱስ ነው መስራቹ። ጌታችን ኢየሱስ ነው መስራቹ። አሁን በደንብ ስሙ የታች ያላችሁ ሰዎች። አሁን ኦርቶዶክስ ሲባል ኦርቶዶክስ መጽሐፍ ቅዱስ ላይ ያለ ምናምን የሚለውን ማሳብ እግረ መንገዴ ነው። ኦኬ አያይዤ ስለማነሳ ስሙ። የዛሬ ኦልሞስት 2000 ዓመት ጌታችን ቤተክርስቲያንን መሰረታት፣ በደሙ ዋጃት። በደሙ ዋጃት ስንል እኛ እንደው ዝም ብለን ከራሳችን ነው። ቤተክርስቲያን አንደኛውን እንዳትረሱ የእውነት አምድና መሰረት ናት። ኦኬ አምድና መሰረት የምን እውነት? ርዕሳችን ምንድነው ጋይስ? እውነት ማን ጋር ነው? እስቲ ቅዱስ ጳውሎስን እንጠይቀው። ቅዱስ ጳውሎስ ሆይ እውነት ማን ጋር ነው? እውነት ምንድነው ብለን የምንጠይቀው እንዴ? እውነትማ ይሄው ለጢሞቴዎስ እንደጻፍኩት ብሎ ይመልስላቸዋል። የእውነት አምድና መሰረት ቤተክርስቲያን ናት፣ የእግዚአብሔር ቤተክርስቲያን ብሎ ይናገራል። አንዳንድ ሰዎች አሁን ለምሳሌ ቤተክርስቲያን የሚባል በቃ ሁላችንም ስሙ ይበደብ። አንዳንድ ሰዎች ነን ዲኖሚኔሽናል የሚባሉ አሁን ፕሮቴስታንቶች በጣም እየበዙ እየመጡ ነው። አሁን ባለፈው ላይቭ ላይ እንዳያችሁት ቅዱስ ቁርባን ሁሉም በየቤቱ ተቀምጦ እንደሚወስደው ማለት ነው። ላይቭ ላይ ኦኬ አንዱ እዛ አሜሪካ አለ፣ አንዱ ምን አለ ላይቭ ላይ ቁጭ ብለው እኔም እዚህ ጋር ውሃዬን ቀዳለሁ ምናምን ነገር፣ አንዱ የሆነ እንጀራ ይቆርጣል ምናምን ነገር ቅዱስ ቁርባን ተቀበለን እንደሚሉት ማለት ነው። ነን ዲኖሚኔሽናል የሆኑ አሉ። በቃ ቤተክርስቲያን አታስፈልግም የሚሉ። ጳውሎስ ግን ምን ይላል? ኦኬ እሺ አንዴ ቆይ ኮሜንቱን ኦፍ እናድርግ። አስፈላጊ ከሆነ እናበረዋለን ድጋሚ ጥያቄ ስጠይቃችሁ ምናምን ነገር። ከዛ ቅዱስ ጳውሎስን እስቲ ርዕሳችን ምን ነበር? እውነት ማን ጋር ነው? ቅዱስ ጳውሎስን እንጠይቀው። እውነት ማን ጋር ነው ብለን የምንጠይቀው ቅዱስ ጳውሎስን እንዴ እውነትማ ጌታችን ኢየሱስ ነው። እውነት ማን ጋር ነው የሚገኙ ብለን የምንጠይቀው ቅዱስ ጳውሎስ ምን ይለናል? እንዴ ለጢሞቴዎስ እኮ ጽፌለታለሁ ነው የሚለን ቅዱስ ጳውሎስ በዚህ ዘመን ቢመጣ። የእውነት አምድና መሰረት ማናት? የእግዚአብሔር ቤተክርስቲያን ወይ ደግሞ ቤተክርስቲያን ናት። አሁን እነዚህ ነን ዲኖሚኔሽናል የሚባሉ ፕሮቴስታንቶች በቃ ህብረት ማያስፈልግም ቤተክርስቲያን ማያስፈልግም የሚሉ ደግሞ እልም ያለ መንፍቅና ደግሞ ያመጣዋል። ኦኬ ሊትራሊ እግዚአብሔርን ቤት መካድ ማለት ነው። ነን ዲኖሚኔሽን አላቸው፣ ምንም ዲኖሚኔሽን የላቸው፣ ምን የላቸውም። ባሉበት ቦታ ዝም ብለን እየጸለይን እንኖራለን የሚሉ ቤተክርስቲያን የሚባል ነገር አያስፈልግም የሚሉ አሉ። ጴንጤ ውስጥም ሆኖ ማለት ነው በደንብ አሉ። ቅዱስ ጳውሎስ ግን ምን ይላል? በእግዚአብሔር ቤት እንዴት መኖር እንዴት እንደሚገባ እጽፍልሃለሁ አለው። መኖር እንዴት እንደሚገባ በምን ቤት? በእግዚአብሔር ቤት። በዚህ በኩል ጴንጤዎች ምን ይሉናል? ነን ዲኖሚኔሽናል ጴንጤዎች ምን ይሉናል? አረ ምን የም ቤተክርስቲያን ነው ምናምን ነገር ይሉናል። ኦኬ ቤተክርስቲያንን ጌታችን ኢየሱስ በደሙ ዋጃት። የሐዋርያት ሥራሽ ቤተክርስቲያንን መሰረታት። ቤተክርስቲያንን መጀመሪያ ስለመመስረቱ ጌታችን ቃሉን መች ነው የተናገረው ከተባለ ማቴዎስ 16 ላይ ሁላችንም እንደምናውቀው አይደል?
ማቴዎስ ወንጌል ምዕራፍ 16 ላይ ጌታችን ኢየሱስ ሐዋርያትን እንዲህ ብሎ ጠየቃቸው። የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። የሰው ልጅ እያለ ጌታ ራሱን ይጠራል። ኦፍ ኮርስ የሰው ልጅ የእመቤታችን ልጅ እንደመሆኑ በስጋ የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቃቸው ሐዋርያት አንዳንዶቹ እንዲህ ይለዋል፣ አንዳንዶቹ ኤልያስ ነው ይለዋል፣ አንዳንዶቹ እንዲህ ይለዋል። ከዛ ቅዱስ ጴጥሮስ ግን ምን አለው? አንተ ክርስቶስ። ከዛ በኋላ አንዳንዶቹ እንዲህ ይለዋል፣ እናንተስ ማን ትሉኛላችሁ ብሎ ድጋሚ ጠይቃቸዋል ሐዋርያትን። ከዛ በኋላ ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ይሄ ኮንፌሽን በቃ ቤተክርስቲያን እዚህ እውነት ላይ ነው የተመሰረተችው። ምን የሚለው ኮንፌሽን? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ይሄ ኮንፌሽን በጣም ትልቅ ከመሆኑ የተነሳ ጴጥሮስ ይህንን ነገር ሲናገር መንፈስ ቅዱስን ተቀብሎ ምናምን አይደለም። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለው ኮንፌሽን ኦኬ፣ ኮንፌሽን። ከዛ ጌታችን ምን ብሎ መለሰለት? የዮና ልጅ ስምዖን ሆይ ስጋና ደም አልገለጠልህም። ማን የገለጠልህ? የሰማዩ አባቴ ነው አለ። ይሄ በጣም ትልቅ ኮንፌሽን እንደሆነ ከዚህ ትረዳላችሁ ከጌታ ንግግር። ምን የሚለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው ነገር በስጋዊ ሐሳብ። አሁን ለዛ ነው አላህ አይወልድም አይወለድም ይሉናል ሙስሊሞች። ኦፍ ኮርስ በስጋዊ አይን ካያችሁት መቼም ሊሆን አይችልም። ስፒሪቹዋል አይን ያስፈልጋል። ኦኬ፣ ለዛ ነው ጌታችን ኢየሱስ ምን አለው? ስጋና ደም አልገለጠልህም አለው። ይህን ኮንፌሽን ኢየሱስ ክርስቶስ የእግዚአብሔር ልጅ አንደያ ብቸኛ ልጁ የእግዚአብሔር የባህሪ ልጅ መሆኑን ኮንፌስ ሲያደርግ ስጋና ደም አልገለጠልህም ብሎ ማን ነው ገላጩ? እግዚአብሔር አብ የሰማያዊ አባቴን የገለጠልህ አለው። ኦኬ፣ ጌታችን ኢየሱስ ክርስቶስ ከዛ ጴጥሮስ ምን አለው? ጴጥሮስን አንተ አለት ነህ፣ በዚህችም አለት ቤተ ክርስቲያኔን እሰራታለሁ አለ። ምን አለ? ቤተ ክርስቲያኔን እሰራታለሁ። ኦኬ፣ ቤተክርስቲያን ከዛስ የገሃነም ደጆችም አይችሏትም አለ። የገሃነም ደጆች አይችሏትም ሲባል እንደው አንዳንድ ሰው በጣም የሚያስቅ አርጊውመንት የሚያነሱ ሰዎች አሉ። የገሃነም ደጆች አይችሏትም ሲባል እንደው ለምሳሌ እኔ አሁን አዲስ ሰፈር አካባቢ ነው ያለሁት። ለምሳሌ አዲስ ሰፈር ያለችው ኪዳነ ምሕረት እንደው አያደርገውና እግዚአብሔር አያምጣውና ብትቃጠል እንደው እንደዛ ማለት ነው። የሆነ ደብር ጠላት መጥቶ አይደለም እንደዛ። የገሃነም ደጆች አይችሏትም ማለት የጌታ ቤተክርስቲያን ኦኬ፣ ክርስቶስ ኢየሱስ በደሙ የዋጃት የመሰረታት ቤተክርስቲያን እስከ ዓለም ፍጻሜ ትኖራለች፣ መቼም አትጠፋም። እሱ ማለት ብቻ አይደለም ሙሉ ለሙሉ ዲሚኒሽ አታደርግም ማለት ነው። ከዛ ባለፈ እውነተኛው የጌታ ትምህርት በቤተክርስቲያን ውስጥ ያለው ትምህርት አንዳንድ አባቶች ምን ብለው ይፈቱታል? የገሃነም ደጆችም የሚለው ምንፍቅናን ነው። የገሃነም ደጆች የተባለው ምንፍቅና ነው። ኦኬ፣ የገሃነም ደጆች የተባለው ምንፍቅና ስለሆነ ምንፍቅና መቼም ቤተክርስቲያንን አያሸንፋትም፣ ኦር ሙሉ ለሙሉ ሊያጠፋት አይችልም። ስለዚህ የገሃነም ደጆች አይችሏትም ከተባለ ከጌታ ንግግር ተነስተን እቺ ቤተክርስቲያን ሁሌም ትኖራለች ማለት ነው። የገሃነም ደጆች አይችሏትም፣ ሁሌም ትኖራለች፣ ሁሌም። ኦኬ፣ ስለዚህ ቅድም እንዳልኳችሁ መንፈስ ቅዱስን ትቀበላላችሁ እስከ ዓለም በዓለም ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሎ የሐዋርያት ሥራ ምዕራፍ 1 ላይ ማቴዎስ 28 ላይ ደግሞ ይህን ሐሳብ እንግዲህ ቲክቶክ ላይ የቆየ ሰው በደንብ ሁላችሁም ታውቃላችሁ። ሂዱ ጌታችን ትእዛዝ ሲሰጥ እንመለከታለን። ሐዋርያት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ ያስተማርኳችሁንም እያዘዛችሁ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ጌታ። እስከ መቼ? እስከ ዓለም ፍጻሜ። ቅድም የገሃነም ደጆች አይችሏትም ብሎ ተናገረ፣ ቤተክርስቲያንን በዛ ዓለት ላይ ሲመሰርት። ሁለተኛ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተናገረ። እስከ ዓለም ፍጻሜ፣ ዓለም እስኪያልፍ which means ጌታ ዳግም እስኪመጣ ድረስ። አንዴ ቆይ ጋይስ፣ ይሄን እንትን የሆነ ደግሞ ፐዝል አመጣ። እስቲ ታብታብ አድርጉ። አላቅም ምን ሆኖ ነው? ቆይ አንዴ ኮሜንቱን ኦን ላድርግ። ድምጽ ይሰማላ? የሆነ ላይቭ በአራት ደቂቃ ውስጥ ምናምን ይዘጋል አለኝ። ደግሞ የሆነ ማገጣጠም ከሆነ አገጣጥመው እንትኑን ምልክት አሁን አገጣጠምኩት። ምን ሲሆን ነው የሚመጣው? ይሄ መጥፎ ምልክት ነው እንዴ? ይሄ ነገር አስቤው አይደለም። በርግጥ በጣም ስለቆየበት የሆነ ሮቦት ነገር መስለው ነው። አይ አንተ ማለት እንዲህ አድርጌ ስለቆየው ነው። ኧረ አንተ ራስህ ላይቭ ገብተህ ስለማታውቅ ነቆራን ጀመርክ። እሺ አንተ አዝግ ሰውዬ። ኤኒዌይስ
ታብታብ አድርጉ ጋይስ፣ ሐሳቡን እንቀጥላለን ምናምን ነገር ኦኬ። ታብታብ አድርጉ። ስለዚህ ኮመንቱ ላጥፋው። ይሄ ቧልተኛ የሆነ ልጅ እንደው ቧልታ ያልቅ። እሺ አንዴ ቆይ ለሚ ኮመንቱን ኦፍ አደርጋለሁ ብዬ እሺ ቆይ አንዴ ትንሽ ደቂቃ ብትቀጥል ጥሩ ነው። ኮሜንት እንደበራ ጋዲ እሺ እሺ አብረውሽ እና ጌታችን ምን አለ? ማቴዎስ 28 የምነግራችሁን ጥቅሶች ያዟቸው። እሺ ጋይስ ብዙ ጊዜ ተማምረናል አውቃለሁ ምናምን ነገር ግን ያዟቸው። ማቴዎስ 28 ቁጥር 19 ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሎ ተናገረ። ጌታን የተናገረው የጌታ ቃል ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ጌታ ተናግሯል። ኦኬ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ አለ። ስለዚህ ይሄ የሚያሳየው ምንድነው? ሐዋርያት እንደው እስከ ዓለም ፍጻሜ ይኖራሉ በስጋ አይደለም ማለት አይደለም። የሐዋርያትን ታሪክ ብንመለከት ብዙዎቹ ከ12 ሐዋርያት ለምሳሌ በይሁዳ ቦታ የተተካውም አለ። ብዙዎቹ አንገታቸውን ተቆርጠው ተሰቅለው ነው የሞቱት ስለ ክርስቶስ ኢየሱስ ምስክርነት ሰጥተው። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ሲል ሐዋርያትን የሚተኩ አሉ። ኦኬ ሐዋርያት መሰረት ናቸው። ሐዋርያት ግን አዲሲም ታይም ነበሩ ጋይስ በደንብ ስሙኝ፣ ጳጳሳት ነበሩ። ኦኬ ሐዋርያት ምን ነበሩ? ጳጳሳት ነበሩ። ጳጳሳት ማለት ምንድነው? የመንጋው ጠባቂ ማለት ነው። ጌታ መጀመሪያ ለአገልግሎት የሚመረጣቸው ጳጳሳት ማናቸው ከተባለ ሐዋርያት ናቸው። ቢሾፕሪ የምንላቸው ቢሾፖች ማለት ነው። ጳጳሳት ነበሩ ሐዋርያት። አሁን ብዙ ሰዎች በጣም ትልቅ የሚሳሳቱ ነገር ምንድነው? በቃ ሐዋርያት በነበሩበት ዘመን ያለው ክርስትና ይላሉ። የሆነ ለየት ያለ ክርስትና ከዛ በኋላ የመጣው ሌላ ክርስትና ይመስል አይደለም። ከሐዋርያት በኋላ የመጡትን ለምሳሌ የቤተ ክርስቲያንን ታሪክ በትንሹ ያጠና ሰው ከሐዋርያት በኋላ የመጡትን ጳጳሳት ሰው ነው እንዲሾማቸው ጋይስ? አይደለም። በጣም ይገርማል። በምን እናውቃለን? ኦኬ ቀደም የቤተክርስቲያንን ኮንሰፕት አንዴ ልጨርስላችሁ ነው ወደዚህ ይመጣሉ። ሹመት ስለሚባለው ነገር ኦኬ። ስለዚህ ጌታ እስከ ዓለም ፍጻሜ ይሆናል። ስለዚህ ስለ ቤተክርስቲያን ከጌታ ንግግር አንደኛ የገሃነም ደጆች አይችሏት። አንደኛ የገሃነም ደጆች አይችሉት። ሁለተኛ ጌታ ምን አለ? ከቤተክርስቲያን ጋር የቤተክርስቲያን ራስ ጌታችን ኢየሱስ እንደመሆኑ ቤተክርስቲያን ደግሞ የጌታ ቦዲው ናት ወይ ደግሞ ስጋው ናት፣ አካሉ ማለት ነው። እስከ ዓለም ፍጻሜ ጌታ ከቤተክርስቲያን ጋር ይኖራል። ቤተክርስቲያን በተጨማሪ ምንድናት ከተባለ የእውነት አምድና መሰረት ናት። ይህን ነገር እንዳትረሱ። ይህንን የቤተክርስቲያን ነገር በልባችን ከያዝን ካወቅነው አንደርስታንድ ካደረግነው እገሌ የሚባል ግለሰብ ሳተ እገሌ የሚባል ግለሰብ እንዲያስተማር የሚለው ነገር አያስጨንቀንም እኛ። ኦኬ ስለዚህ ቅድም እንዳልኳቸው ሐዋርያት ምንድናቸው ከተባለ ሐዋርያት ምንድናቸው? የመጀመሪያዎቹ ጳጳሳት ናቸው። በምን እናውቃለን? ሐዋርያት ጳጳሳት እንደነበሩ። ጳጳስ ማለት ቢሾፕ ማለት የመንጋው ጠባቂ እረኞች ማለት ነው። የሐዋርያት ስራ ላይ ብትሄዱ የሐዋርያት ስራ ምዕራፍ 1 ላይ አንዴ ይቅርታ እሺ አንዴ ቆይ ልንገራችሁ። አንዴ እሺ እንዲህ ይላል የሐዋርያት ስራ ምዕራፍ 1 ላይ በደንብ ጥቅሱን ያዙት። ኦኬ የሐዋርያት ስራ ምዕራፍ 1 ላይ እሺ የሐዋርያት ስራ ምዕራፍ 1 ላይ ሶሪ እሺ አንዴ ይቅርታ ስልኬ ሳካረገብኝ ጥቅስ እንዳላወጣ። እሺ የሐዋርያት ስራ ጥቅሱን ያዙት። የሐዋርያት ስራ ምዕራፍ 1 ቁጥር 20 ላይ በደምብ ታብታብ እያደረጋችሁ ስሙ። ያው ይሁዳ እንደምታውቁት ከ12 ሐዋርያት ውስጥ ምን አደረገ? ይሁዳ ጌታን አሳልፎ ሰጠ። ስለዚህ በሱ ቦታ ሰው መተካት ነበረበት። ስለዚህ ይህንን ታሪክ የት ነው የምናገኘው ከተባለ የሐዋርያት ስራ ምዕራፍ 1 ከቁጥር 17 ጀምሮ ከቁጥር 16 ጀምሮ እናንብብ። እንዲህ ይላል ቃሉ። የሐዋርያት ስራ ምዕራፍ 1 ከቁጥር 16 ጀምሮ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሉ ነበር። ለዚህም አገልግሎት ለሐዋርያነት ቁጥር 18 ላይ ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሙሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ።
ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። ቁጥር 20 ላይ እንደዚህ ይላል፣ በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር፣ ደግሞ ሹመቱ ሌላ ይውሰዳት ተብሎ ተጽፏልና። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ በደንብ አስተውሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ምን ይላል? ደግሞ ሹመቱ ሌላ ይውሰዳት ተብሎ ተጽፏልና። ምኑን? ሹመቱን። የይሁዳ ሹመት ነበር፣ ሐዋርያ ነበር። ሹመቱን የሚለውን ቃል ሄዳችሁ የግሪኩን ቃል ብትመለከቱ የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ኤጲስኮፕን የሚል ቃል ነው ያለው፣ የግሪኩ ቃል። ሹመቱን የሚለውን ቃል ሄዳችሁ ብትመለከቱ ኤጲስኮፕን። ኦኬ፣ ኪንግ ጄምስ ቨርዥንን ብትመለከቱ ሹመት የሚለው ቃል ማለት ነው። ኦኬ፣ ቢሾፕሪክ ብሎ ይፈታዋል፣ ወይ ደግሞ ጳጳስ ወይ ደግሞ ጠባቂነት። ስለዚህ ሹመቱን ሌላ ይውሰድበት ሲል ወይ ደግሞ ኤጲስኮፕን የሚባለው ምንድነው? ጳጳስናውን እንደማለት ነው። ኦኬ፣ መንጋ ጠባቂነቱን ሌላ ይውሰድበት ተብሎ ስለ ይሁዳ በመዝሙር ተጽፏል እያለን ነው የሐዋርያት ሥራ ምዕራፍ 1 ላይ። ስለዚህ መንጋ ጠባቂነቱን ኦር ቢሾፕሪውን ሌላ ሰው ይውሰድበት ተብሎ ከተጻፈ ምን ነበር ይሁዳ ማለት ነው? ጌታን አሳልፎ ከመካዱ በፊት ሐዋርያ ነበር ማለት ነው። ሌሎቹም 11ዱም ደግሞ ከይሁዳ ውጭ ያሉ ሌሎችም ሐዋርያት ምን ነበሩ ከተባሉ ጳጳሳት ነበሩ። ለምን? ሹመቱን ሌላ ይወሰድበት። ኤጲስኮፕን የሚለው የግሪኩ ቃል ምን? ቢሾፕሪ ማለት ነው። ኦኬ፣ ጳጳስና ማለት ነው፣ መንጋ ጠባቂነት ማለት ነው። ሹመት የተባለው እሱ። ስለዚህ ሌሎቹም ሐዋርያት ምን ነበሩ ጋይስ? ኦኬ፣ ሌሎቹም ሐዋርያት ምን ነበሩ? ጳጳሳት ነበሩ፣ የመንጋው ጠባቂዎች። ሐዋርያት አሁን ብዙ ሰዎች እዚህ ጋር ነው በቃ ቤተክርስቲያን እንዴት እንደተመሰረተች ባጭሩ ተረድተናል። ስለ ቤተክርስቲያን ያለውን ፋክት አጠር ባለ መልኩ ብዙ ነገር ማውራት ይቻላል፣ ተረድተናል። ከዚህ በኋላ ነው ትልቁ ችግር። ሰዎች የሚመስላቸው ኦኬ ሐዋርያት ያስተማሩት ስብከትና ሐዋርያት ያስተማሩት ክርስትና እዛው አንደኛ ክፍለ ዘመን ላይ የቀረ ይመስላቸዋል። ትልቁ በሽታ ሰዎች ጋር ያለው ይሄ ነው። ሰዎች ጋር ያለው ትልቁ በሽታ ይሄ ነው። ቀደም ሰዎች ምን ይላሉ? ክርስትና አንደኛ ሁለተኛ ክፍለ ዘመን ላይ በቃ እውነተኛው ክርስትና አንደኛ የመጀመሪያ መቶ ዓመት ላይ ሰዎች ቀርቷል ብሎ ያምናሉ። ጌታ ምን ይላል? እስከ ዓለም ፍጻሜ ቤተክርስቲያን አለች ይላል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተናገረ ጌታ። ጌታን እንስማ ወይስ ሰዎችን እንስማ? መምረጥ የኛ ነው። ኦኬ እንዴ ሐዋርያት ካለፉ በኋላ ለምሳሌ ሐዋርያት ብዙዎቹን የሐዋርያት ሥራ ላይ ሄዳችሁ ብትመለከቱ ለምሳሌ ያዕቆብ ሲገደል እንመለከታለን። ኦኬ የቤተክርስቲያን ታሪክን ስንመለከት ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስ የሮም አደባባይ ላይ ሲገደሉ እንመለከታለን አይደለ? ስለ ክርስቶስ ኢየሱስ እየመሰከሩ። ሌሎችንም ሐዋርያት ብንመለከት ብዙዎቹ ስለ ክርስቶስ ኢየሱስ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ባስተማረው ትምህርት መሰረት ሰማዕት ሲሆኑ ኦር ሲገደሉ እንመለከታለን። ከዚህ በኋላ ክርስትና አበቃ ጋይስ? ንገሩኝስ፣ ክርስትና አበቃ? ሐዋርያት ሞቱ፣ አበቃ ክርስትና? ጌታ ለነሱ የሰጠውን ትምህርት ይሁዳ አንድ ምዕራፍ ነው ለቅዱሳን አንድ ጊዜ ፈጽሞ የተሰጠው ሃይማኖት የተባለው ነገርስ ሐዋርያት ስለሞቱ ያብቃ? እዛ ላይ ይቁ ወይስ ክርስትና ይቀጥላል? ሰው ክርስትና ይቀጥላል ካለ ክርስትናው በማ በኩል ቀጠለ፣ እንዴት ቀጠለ የሚለው ነገር መሰረታዊ ነገር። እንዴት ይቀጥላል ክርስትና? ኦኬ ያበቃል ካል ክብር ምስጋና ለስሙ አጠራሩ ይግባውና ጌታችንን እየዋሸ ነው ልንል ነው። ያበቃል ካል ኦኬ ክርስትናው ቀጥሏል። ለሐዋርያት ያ የተሰጠው ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት የተባለው ያ ጌታ ለሐዋርያት ያስተማረው ለሐዋርያት የተሰጠው ትምህርት ይቀጥላል ካለ ደግሞ እንዴት ይቀጥላል ነው ጥያቄ። እንዴት ይቀጥል? ሐዋርያት ሞቱ። ለምሳሌ ሐዋርያት ወንጌልን ሰበኩ ተባሉ። አሁን እዚህ ላይ እንደው ሁሌ የሚነሳ ነገር አለ። ለምሳሌ የኦርቶዶክስ ቤተክርስቲያን እንደው መንፈስ ቅዱስ የላትም፣ የኦርቶዶክስ ቤተክርስቲያን የጸጋ ስጦታ የላትም። ምንድነው የጸጋ ስጦታ የሌላት? እንዴት ነው መንፈስ ቅዱስ የሌላት ጋይስ? ኦኬ ሰው መንፈስ ቅዱስ የሚመስለው አሁን ትልቁ ችግር እሱ ነው። በተለይ ጴንጤቆስታል ሙቭመንት ከመጣ በኋላ ሰው ትልቁ መንፈስ ቅዱስ የሚመስለው መንፈስ ቅዱስን የሚረዳው ምንድነው? መፈራገጡ፣ ጩኸቱ የሆነ በማይታወቅ ጂበርሽ ግሎሶላ ይባላል። ጂበርሽ በሆነ ነገር መናገር መንፈስ ቅዱስ እሱ አይደለም ጋይስ። መንፈስ ቅዱስ ከቤተ ክርስቲያን ጋር ለ2000 ዓመት ኖሯል። ከዚህም በኋላ ጌታ ዳግም መቼ እንደሚመጣ እናቅም። እስከዛ ድረስ ሁሌ መንፈስ ቅዱስ ይኖራል ከቤተ ክርስቲያን ጋር። የልሳን የጸጋ ስጦታ ባለፈውም ተናግረውናል። ጆሮ መስማት ያለው ይስማ እንደሚል መጽሐፍ የጸጋ ስጦታ ልሳን ማለት ላንጉዌጅ ነው። ኦኬ ላንጉዌጅ ነው። ላንጉዌጅ እንደመሆኑ ለሐዋርያት ተሰጥቷቸዋል የጸጋ ስጦታ ዓለም ላይ የሚታወቅ ቋንቋ
ይህንንም ደግሞ የሐዋርያት ሥራ ምዕራፍ 2 ላይ ገብታችሁ ማየት ትችላላችሁ። እሺ ኮሜንቱን አንዴ ኦፍ ላድርግ፣ ይቅርታ። ኦኬ። ስለዚህ ሐዋርያት ወንጌልን ሰበኩ ተባሉ። ወንጌልን ለመስበክ ዓለም ላይ ወጡ። ለምሳሌ ብዙ ሮም አካባቢ ለምሳሌ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስን እንመለከታለን። ኦኬ። ቅዱስ ዮሐንስ ወንጌላዊ ለምሳሌ ኤፌሶን አካባቢ በደንብ ይታወቅ ነበር፣ በደንብ ያስተምር ነበር፣ ይሰብክ ነበር። እነ ቶማስን እነ ማቴዎስ ለምሳሌ ወደ አፍሪካ አካባቢ መጥተው ነበር። እነ ማርቆስ ለምሳሌ ወደ ግብፅ አካባቢ፣ ያው የማርቆስ መንበር አይደለም የሚባለው ግብፅ ቤተክርስቲያን ለምሳሌ የማርቆስ መንበር ናት። ኦኬ። ብንመለከት ብዙ ሐዋርያት ለምሳሌ እነ ቶማስን ብንመለከት ህንደኬ ወይ ደግሞ ፕሬዘንት ዴይ ኢንዲያ አካባቢ ሲሰብክ እንመለከታለን። ሐዋርያት ሂዱ ባለው ጌታ ኃይልን ትቀበላላችሁ ካለ በኋላ ኃይልን መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ከተቀበሉ በኋላ ወንጌልን ለማስፋፋት ወደ ዓለም ተሰራጩ። ከዚህ በፊትም ተናግረዋል። ይሄ በጣም ቀላል የሆነ ሎጂክ ነው። ለምሳሌ ቶማስ ህንድ ሀገር ሄዶ ወንጌል ሲሰብክ እዛ አካባቢ ያሉ ሰዎች ህንደኛ ነው የሚያዳምጡት። ስለዚህ ቶማስ ምን ማድረግ አለበት? ህንደኛ መናገር ነበረበት። ያንን የጸጋ ስጦታ ማን ሰጠው? መንፈስ ቅዱስ ሰጠው። ቶማስ መጀመሪያ ለምሳሌ ህንደኛ መናገር አይችልም ነበር። ስለዚህ መንፈስ ቅዱስን የጸጋ ስጦታ ከተቀበለ በኋላ ህንድ ሀገር ሲሄድ ለምሳሌ በህንደኛ ይሰብካል። ሌሎች ሐዋርያትም እንደዛው። ኦኬ። ለምሳሌ ቅዱስ ማርቆስ ግብፅ አካባቢ መጥቶ በሚሰብክበት ሰዓት ላይ በጊዜው ግብፅ አካባቢ የሚነገረውን ላንጉዌጅ አንደርስታንድ አያደርግም። ነገር ግን መንፈስ ቅዱስ የጸጋ ስጦታ ስለሰጠው እዛ አካባቢ የሚነገር የነበረው ላንጉዌጅ በዛ ላንጉዌጅ ወንጌልን ይሰብክ ነበር። ይሄ ነው በቃ ፐርፐዙ፣ ቤተክርስቲያን እንድትስፋፋ ወንጌል ለፍጥረት ሁሉ እንዲሰበክ ማርቆስ 16 ላይ ጌታ በተናገረው መሰረት ይህንን ጸጋ የመንፈስ ቅዱስ ጸጋ ሐዋርያት ተቀበሉ ከጌታ። ስለዚህ በተቀበሉት ጸጋ ደግሞ ሲሰብኩ እንመለከታለን። በቃ አለቀ። ከዛ ቤተክርስቲያን ዓለም ላይ እየተስፋፋች መጣች ስንል ግን ተደላደለች ማለት አይደለም። ከዛ ሐዋርያት አለፉ። እንደው መንፈስ ቅዱስ ስራውን ያቆም ቅድም እንደተባባልነው በፍጹም መጽሐፍ ቅዱሳችን ላይ በግልጽ ይናገራል። ሁላችንም የቱ ጋር እንሄዳለን ጋይስ? የሐዋርያት ሥራ ምዕራፍ 20 ላይ እንሄዳለን። ኦኬ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ የሚል ቃል ስላለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጥቅሱን ያዙት ሁላችሁ። እሺ። በገዛ ደሙ የዋጃትን በደንብ ስሙኝ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ባይዘው እዚህ ጋር ስለ ሐዋርያት አይደለም እየተነገረ ያለው። ትጠብቋት ዘንድ እሺ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ቁጥር 29 እና 30 ላይ ምን ይላል መስላችሁ? እንደው ይገርማል እኮ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ እያለ ይናገራል። ስለዚህ ሐዋርያት ከሞቱም በኋላ ሐዋርያት በስጋ ከተለዩም በኋላ እኛ ክርስቲያኖች እንደውም ከሞቱ በኋላ እያልን አንናገርም። ኦኬ። ጌታችን ኢየሱስ እግዚአብሔር አምላካችን እኛ የምናመልከው አምላክ የምንድን ነው? የሕያዋን አምላክ ነው፣ የሙታን አምላክ አይደለም። እንደውም በክርስትናው ታውቃላችሁ አይደል? እንትና ከሞተ በኋላ አይባልም። በተለይ ሩጫቸውን አሳምሮ የጨረሱ ቅዱሳን ከሞቱ በኋላ አይባልም። በቃ በስጋ ከተለዩ ነው የሚባለው። በስጋ ነው የሚለዩ። እግዚአብሔር የምን አምላክ ስለሆነ ጋይስ የሕያዋን አምላክ ነው፣ የሙታን አይደለም። በሐዲስ ኪዳን ላይ ነው ያለው። ኦኬ። የእግዚአብሔርን በገዛ ደሙ የዋጃትን ምን እንድጠብቁ ይላል። ኦኬ። የመንጋ ጠባቂ አላልኳችሁም ቅድም? የመንጋ ጠባቂ ናቸው ጳጳሳቱ። ከሐዋርያት በኋላ ጳጳሳት እንደሚነሱ እየተነገረ ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እግዚአብሔር ሳይኖር ቀርቶ ነው? ኮሜንት ላይ እስቲ አንዴ ቆይ፣ ኮሜንቱ ላብራላችሁና ልጠይቃችሁ። አሁን አንዳንድ ሰዎች እሱ ነው ሰው ለምን ይጠብቃል እንዴ እግዚአብሔር እያለ ይላሉ። እግዚአብሔር የሚሰራው በሰው በኩል እንደሆነ የገባችሁ አይመስለኝም። የእግዚአብሔር ጠባቂነት። አንድ ጥያቄ ልጠይቃችሁ ጋይስ፣ ኮሜንት ላይ ያላችሁ ሰዎች፣ እየሰማችሁ ያላችሁ ሰዎች፣ አሁን እዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ብሎ ሲናገር ሰው ነው የእግዚአብሔርን ቤተክርስቲያን የሚጠብቀው ወይስ እግዚአብሔር? እስቲ ኮሜንት ላይ አሳውቅ። ሰው ነው እግዚአብሔር ነው የእግዚአብሔርን ቤተክርስቲያን የሚጠብቀው? ሰው ነው እግዚአብሔር? እስቲ ኮሜንት ላይ እግዚአብሔር የሚል ኮሜንት በጣም እያየው ነው። እሺ በጣም ጥሩ። እግዚአብሔር በሰው በኩል
ኦኬ እግዚአብሔር በማ በኩል በሰው በኩል እግዚአብሔር በማ በኩል የሚጠብቀው በሰው በኩል። ለዛ ነው ሰዎችን የሚሾሙ። ለዛ ነው እግዚአብሔር አምላክ እግዚአብሔር አይችልም አይደለም። ኦፍ ኮርስ እግዚአብሔር ይችላል። እግዚአብሔር በዙፋኑ ሆኖ ምንም ነገር እንደው እግዚአብሔር እንኳን ቤተክርስቲያንን ለመጠበቅ አይደለም መላእክትንም ሳይጠቀም ሁሉን ነገር ማድረግ ይችላል። መላእክትን ራሱ ኦኬ ቅዱሳን መላእክቱን ራሱ ሳይፈጥራቸው ሳይጠቀማቸው እግዚአብሔር መላእክትንም ምንንም የትኛውንም መልእክት ማስተላለፍ ይችላል። ማንም ሪስትሪክት አያደርግም በባህሪው። እግዚአብሔር ግን በሰው በኩል ቤተክርስቲያንን ይጠብቃታል። ስለዚህ ምን አለ? የእግዚአብሔርን ቤተክርስቲያን ተጠብቋ ዘንድ ጳጳሳት ግዴታ አለባቸው፣ ድርሻ አለባቸው። ምን ማድረግ? ቤተክርስቲያንን የመጠበቅ እንዲሁ ዝም ብሎ እንደው የስልጣን ጉዳይ አይደለም። ጵጵስና ቤተክርስቲያንን መጠበቅ አለባቸው፣ መንጋውን መጠበቅ አለባቸው። ይህንንም ስልጣን አሱን ጳጳስ እንደመሆኑ በቅብብሎች በዛ አፖስቶሊክ ሰክሴሽን በኩል ሲቀበሉ ይህንን ስልጣን በተቀበሉበት ሰዓት ላይ ይሄ ኃላፊነት እነሱ ላይ ይሆናል። ይጠይቃቸዋል እግዚአብሔር አምላክ መንጋውን ስላልጠበቁ። ኦኬ እግዚአብሔር አምላክ ጌታችን ኢየሱስ ቤተክርስቲያንን ስላልጠበቋት ይጠይቃቸዋል ግዴታቸው ስለሆነ። ስለዚህ ምን አለ? በገዛ ደሙ ያዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ። ስለዚህ መጠበቅ የሚባል ነገር ቤተክርስቲያንን መጠበቅ ለማን ተሰጥቷል? ይህ ስልጣን መጀመሪያ ለሐዋርያት ነበረ። ከዛ ቀጥሎ ደግሞ ከሐዋርያት በኋላ የተነሱ ለምን? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እሺ ኮሜንቱ ላጥፋላችሁ። እሺ አንዴ እስቲ ይሄ ሃይላንድ ከሚከፈትልኝ ጎን አንዴ ውሃ ልጠጣ። እናንተ ሰዎች ከላይ ስለጠፋው ነው መሰለኝ ትንሽ ጉሮሮዬ ቶሎ ደረቀ መሰለኝ። አንዴ ቆይ። እሺ ተጠብቋት ዘንድ ይላል። የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ስለዚህ ከሐዋርያት በኋላ ምኖች አሉ ማለት ነው ጋይስ? በዚህ ጥቅስ መሰረት ከሐዋርያት በኋላ ምኖች አሉ? ጳጳሳት አሉ። ከሐዋርያት በኋላ ምን ሌሎች ጳጳሳት አሉ። ማን ነው ሿሚ? መንፈስ ቅዱስ። ኦኬ መንፈስ ቅዱስ። የቤተክርስቲያን ታሪክን የተወሰነ ያጠና ሰው ደግሞ ይሄ ነገር እውነትም የሐዋርያት ሥራ ላይ እንደተጠቀሰው እውነትም ተተግብሮ ደግሞ እንመለከታለን። ለምሳሌ ይሄን ሁሉ የምነግራችሁ መጨረሻ ላይ እነግራችኋለሁ። ወዴት እየሄድን እንደሆነ መቼስ ብዙዎቻችሁ ትረዳላችሁ። ኦኬ ቤተክርስቲያን ስትመሰረት ቅድም ባየናቸው መሰረት ቤተክርስቲያን ስትመሰረት እንመለከታለን። ሐዋርያት የመጀመሪያዎቹ ጳጳሳት ነበሩ። ከዛ በኋላ ከሐዋርያት በኋላ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደተመለከትነው ሌሎች ጳጳሳት ደግሞ ሲተኩ እንመለከታለን። ኦኬ ሌሎች ጳጳሳት ይተካሉ። ማን ነው ሿሚ? መንፈስ ቅዱስ። ኦኬ ለዛ ነው አንደኛ ጢሞቴዎስ እሺ ይህን ጥቅስ ላንብብላችሁ። ይህንን ጥቅስ ያዙ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። ቁጥር 21 ላይ አንደኛ ጢሞቴዎስ ጥቅሱን ያዙ። ምዕራፍ 5 ቁጥር 21 ላይ ጳውሎስ ኦኬ ጢሞቴዎስን ይሽሙ ባይዘው ጳውሎስ ነው። ጢሞቴዎስን ይሽሙ ማን ነው አልኳችሁ? እንዲቀበሉሽ እንዴት እንደሚመጣ ላሳያችሁ ነው። ቀደም እንዳልኳችሁ ከሐዋርያት በኋላ ሌሎች ጳጳሳት እንደሚሾሙ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ተመልክተናል አይደል? ሌሎች ጳጳሳት ከዛ በኋላ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ሐዋርያት ደግሞ ከዛ በኋላ ምን ያደርግ? ሐዋርያት ለምሳሌ ከሐዋርያት በኋላ እነ ጢሞቴዎስ ደግሞ አሁን ቀጣይ ትውልድ ናቸው አይደል? ጢሞቴዎስን ለምሳሌ ጳውሎስ እንደዚህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ አንድ እንኳን ባድሎ ሳታደርግ እሺ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም በመላእክት ፊት እመክርሃለሁ ካለው በኋላ ቁጥር 22 ላይ እንደዚህ ይላል፣ በማንም ላይ ፈጥነ እጆችህን አትጫን። አሁን ፈጥነ እጆችህን አትጫን። አንተሽ ሜቢ የሚመች ቦታ ካለ አላውቅም። ትዝ ይላል እነዛ ፕሮቴስታንቶች ቤት እነ ናቲ ጋርና ማንጋ ገብተን በማንም ላይ ፈጥነ እጅህን አትጫን ስል እንዴ እጅ መጫን ነው ብሎ የሆነ ድብድብ አድርጎ የመለሰው ወንድም ትዝ ይላል። ሜቢ አንተ ሻቪለብል ከሆነ ያንን ጊዜ በደንብ ስለሚያስታውሱ ነውና ቁጥር 22 ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 በማንም ላይ ፈጥነ እጅህን አትጫን፣ በቃ በሌሎችም ኃጢአት አትተባበር፣ ራስን በንጽህና ጠብቅ ይለዋል።
በማንም ላይ ፈጥነ እጆችን አትጫን ሲባል እንደው የቦክስ ነገር አይደለም። ኦኬ ፈጥነ እጆችን አትጫን ሲል ምን እያለው ነው? ሰዎችን አትሹም ነው። ስለ ሹመት ነው እየተወራ ያለው ይሄ ክፍል። በማንም ላይ ፈጥነ እጅን አትጫን። ለምን እጅ በመጫን ኮሜንት ላይ ወላ አድርግና እንግዲህ ቤተክርስቲያናችንን እስቲ ዛሬ ሹመት ሲሾም በቤተክርስቲያናችን እጅ መጫን አለ ወይስ የለም? እስቲ ንገሩ ኮሜንት ላይ። ሌይንግ ኦፍ ሃንድስ የሚባል ወይ ደግሞ ይሄ የእጅ መጫን አገልግሎት ዛሬ አለ ወይስ የለም? እስቲ ኮሜንት ላይ ያላችሁ ሰዎች አሳውቁ። አለ ወይስ የለም? ኤግዛክትሊ አለ። ከየት የመጣ ነው? ይሄው ጳውሎስ ቤተክርስቲያናችን ለዛ ነው ደረታችን ነፍተን የነ ጳውሎስ ቤተክርስቲያን ናት፣ የነ ጴጥሮስ ቤተክርስቲያን ናት፣ የነ ዮሐንስ ቤተክርስቲያን እቺ ቤተክርስቲያን ናት። እጅ የመጫን አገልግሎት አለ። ኢቭን ጳውሎስ ጢሞቴዎስን ኢቭን ጳውሎስ ጢሞቴዎስን በማንም ላይ ፈጥነ እጅን አትጫን ሲለው እንኳን እኛ አይደለንም ይሄ በስርዓት ምንም ፍቺውም እንደዛ ነው። ለምሳሌ ፕሮቴስታንቶቹ ራሱ አዲሱ መደበኛ ትርጉም ሄዳችሁ ብትመለከቱ ይህንን ክፍል ሲፈታው ሰውን አትሹም ነው። ዝም ብለህ ሰውን አትሹም፣ በማንም ላይ ፈጥነ እጅን አትጫን ሲባል አትሊስት ቼክ አድርግ ባክግራውንዱ ለዚህ ነገር ብቁ ነው ወይስ አይደለም የሚለውን ቼክ አድርግ እያለ ጢሞቴዎስ እንዴት የተጫነ አልኩ። ጢሞቴዎስ እንዴት የተሾመ ይመስላችኋል? እስቲ ኮሜንት ላይ ያሳውቁ። ጢሞቴዎስ እንዴት የተሾመ ይመስላችኋል? አንዴ ኮሜንት ላይ ያሳውቁኝ። ኦኬ ኮሜንት መልሳችሁልኝ። ጢሞቴዎስ እንዴት ነው የተሾመው? እስቲ እሺ ሜሪ ሚል ዩዘር ኔም በቅዱስ ጳውሎስ እጁን ጭኖበት። ጎበዞች ያ ቅዱስ ጳውሎስ እጁን ጭኖበት ነው። ኦኬ ቻቺ ጎበዝ ቅዱስ ጳውሎስ እጁን ጭኖበት ነው ባይዘው። ይሄንን መጽሐፍ ቅዱስ ላይ እናገኛለን። ኦፍ ኮርስ እናገኛለን። አንዴ ቆይ ባይብል ላይ ስታክ እያደረገ ስለሆነ ነው። ኦኬ ከፍቼ ያሳያችኋለሁ፣ አነብላችኋለሁ ጥቅሱን። ኦኬ ኢቭን ጢሞቴዎስ ራሱ እጅ በመጫን ነው። ሁለተኛ ጢሞቴዎስ ጥቅሱን ያዙት። ሁለተኛ ጢሞቴዎስ ምዕራፍ 1 ኦኬ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ እንደዚህ ይለዋል። ምዕራፍ 1 ቁጥር 6 ላይ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። ኦኬ ምን እጆቼን በመጫኔ ሌይንግ ኦፍ ሃንድስ። ኦኬ ከዚህ ንግግር ምን እንረዳለን ከተባለ ኢቭን ጢሞቴዎስ ራሱ ጳውሎስ እጁን ጭኖበት ነው ኦኬ የተሾሙ ማለት ነው። ስለዚህ ይህን ነገር ካየን ከሐዋርያት በኋላ ሌሎች ጳጳሳት ይሾሙ ነበረ። የቤተክርስቲያን ታሪክን ደግሞ በተወሰነ መልኩ ከተመለከት ከክህነቱ አንፃር የሆነ ነገር ልበላችሁና ትምህርታዊ ነገር አጠር ያለ ነገር ወይ ደግሞ ሌላ ጊዜ የተወሰነ ነገር አንስቼላችሁ ፓርት 2 ከትምህርት አንፃር ደግሞ እውነት ማን ጋር ነው የሚለውን ይሄ የክህነቱን ኦኬ ክህነት ላይ ያለውን ነገር ማይንድ ሴቱን ካስተካከል ወደዛ እንትን እንላለን። የቤተክርስቲያን ታሪክን በተወሰነ መልኩ ጋይስ የተረዳ ሰው በተወሰነ መልኩ እንደው የተወሰነ ቼክ ለማድረግ የሞከረ ሰው ለምሳሌ ከዚህ በፊት ብዙ ጊዜ ተማምረናል አይደል? ይሄንን ማንም ኦንላይን ገብቶም ቼክ ማድረግ ይቻላል። ኦኬ ማንም ሰው ኦንላይን ገብቶ ቼክ ማድረግ ይቻላል። ላሳያችሁ ግን እንዲሁ ዝም ብዬ ከዚህ በፊት ያው አሳይቻችሁ ነበር። ምንድነው ይሄ በዮኒት ኖትፓድ ላይ ከዚህ በፊት የሆነ ጊዜ እንትን ያልኳት ነገር ነበረችና ላሳያችሁ አንዴ። እሺ ሌትስ ዱ ዛት። ይሄ ፊት እንግዲህ ይሄን ከባድ ፊት እንግዲህ ተውት፣ እርሱት። ለምሳሌ እዚህ ጋር ስትመለከቱ ጋይስ አሁን እንግዲህ ከቀደም ጀምሮ ምን ተማማረን? ቤተክርስቲያን ምን እንደሆነች ጌታችን ኢየሱስ ክርስቶስ ቤተክርስቲያን እንደመሰረታት አይደል? ጌታችን ኢየሱስ ቤተክርስቲያን እንደመሰረታት ከዛ ጌታችን ኢየሱስ ክርስቶስ ቤተክርስቲያንን ሲመሰረት ደግሞ ሐዋርያትን እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ምን ሐዋርያትን እንደላካቸው ሐዋርያት ደግሞ በስጋ ከተለዩ በኋላ ደግሞ
ኦኬ ይሄ ጳጳስና ቤተክርስቲያን የመጠበቅ መንጋውን የመጠበቅ ኃላፊነት ወይ ጳጳስነት ቢሾፕሪ የምንለው ነገር ከሐዋርያትም በኋላ እንደቀጠለ ተማማርን። ከቅድም ጀምሮ መጽሐፍ ቅዱስን እየጠቀስን ያ ነገር እንደቀጠለ ይሄ ነገር ደግሞ ፕራክቲካሊ እውነት ሲሆን እንመለከታለን። ለምሳሌ የሐዋርያት ሥራ ምዕራፍ 20 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ሁሉ ተጠንቀቁ እያለ ሲናገር እንመለከታለን። ከዛ በኋላ ለምሳሌ የሮምን ቤተክርስቲያን ብናያት የሮምን ቤተክርስቲያን ለምሳሌ ብንመለከት ጳውሎስና ይሄን ነገር ጋይስ ያወጣሁት እኔ ከእንትን ላይ ነው። እሺ የአውሳቢዮ ዘቂሳሪያ ቸርች ሂስቶሪያኑን ታውቁታላችሁ አይደል? አውሳቢዮ ዘቂሳሪያ የሱ ቸርች ሂስትሪ ላይ ስታነቡ እሱን የሚዘረዝራቸው ኦኬ 3ኛ ክፍለ ዘመን ላይ የነበረ ሰው ነው። በጣም በቤተክርስቲያን ታሪክ ላይ በጣም ወሳኝ ቸርች ሂስትሪ የሚለው ጽሁፉ በጣም ወሳኝ የሆነ ጽሁፍ ነውና በታነቡት ስፔሻሊ እንግሊዘኛ ደግሞ አላቅም በአማርኛ የቤተክርስቲያን ታሪክ የሚል አንድ መጽሐፍ አለ መሰለኝ። እሱን መጽሐፍ ብታዩ ጥሩ ነው። ኤኒዌይስ ለምሳሌ ጳውሎስና ጴጥሮስ ሰማዕትነትን ከተቀበሉ በኋላ ሊነስ የሚባል ሰው ኦር ቢሾፕ የመጀመሪያው ጳጳስ ሲሆን እንመለከታለን። ለማ ለሮም ቤተክርስቲያን ኦኬ ስሙኝ፣ ለሮም ቤተክርስቲያን ሊነስ ምን ላይ ታገኙታላችሁ ከተባለ ኢቭን መጽሐፍ ቅዱስ ላይ የሚታወቅ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ላይ እንዴው ኦኬ እሺ የመጀመሪያው የሮም ቤተክርስቲያን ጳጳስ እንዴው ችግር የለውም። ሁለተኛ ጢሞቴዎስ ምዕራፍ 4 ኦኬ ይቅርታ አይ ቲንክ ሰከንድ ቲሞቲ ላይ ነው አይደል የተባባልነው አሁን ጋይስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 እሺ ይሄው ሁለተኛ ጢሞቴዎስ ምዕራፍ 4 የሮሙ የመጀመሪያው ጳጳስ ማለት ነው መጽሐፍ ቅዱስ ላይ አለ። ጴጥሮስና ጳውሎስ ሰማዕትነትን ከተቀበሉ በኋላ የሮም ቤተክርስቲያን ጳጳስ ሆነው ማለት ነው። እንዲህ ይላል ከክረምት በፊት እንድትመጣ ትጋ ኢዩግሎስና ፑዴስ ሊኖስም አይታችኋል። እዚህ ጋር ጋይስ አያችሁት? ሊኖስ የሚለው ይታያችኋል አይደል? ሊኖስም ብሎ የተጠቀሰው እዚህ ጋር ቅላውዲያም ወንድሞቹም ሁሉ ሰላምታ ያቀርቡልሃል። ሊኖስ የተባለው እዚህ ጋር እንግዲህ ጳውሎስ እዚህ መልእክቱ ላይ ሊኖስም እያለ የሚጠቅሰው ምንድነው? የሮም ቤተክርስቲያን የመጀመሪያው ጳጳስ ነው። ይሄንን አውሳቢዮ ዘቂሳሪያ ቸርች ሂስትሪ መጽሐፉ ላይ አስቀምጧል። ኦኬ ይው ቸርች እንዴት እየቀጠለች እንደመጣች ተመልከቱ። ከዛ በኋላ ደግሞ አኔንክሌተስ ሁለተኛው ቢሾፕ አሁን ይሄው አውሳቢዮ ዘቂሳሪያ ደስ የሚለው ነገር ስንት ዓመት ሁላ ስልጣን ላይ እንደቆዩ ሁላ ይጽፋል። 3ኛ ክፍለ ዘመን ላይ የነበረ ሰው ነው ጋይስ ይሄንን የጻፈው። እንግዲህ ኢማጂን ለ12 ዓመት ጳጳስ ነበረ። አኔንክሌተስም ሁለተኛው ቢሾፕ ለ12 ዓመት ነበረ። ቀሌሜንጦስ አይደል ብዙ ጊዜ ተሰማላችኋል። ቅዱስ ቀሌሜንጦስ ሲባል ሴንት ክሌመንት ኦፍ ሮም ይባላል። ቅዱስ ቀሌሜንጦስ የሮሙ ይሄም ቅዱስ ቀሌሜንጦስን ብዙ ጊዜ ስንጠቅሰው ተሰማላችሁ። ለምሳሌ ተጠቅሷል ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ ቼክ እናድርገው። ኦፍ ኮርስ ቼክ እናድርገው። ቅዱስ ቀሌሜንጦስ የቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ እንደዚህ ይላል። ጳውሎስ ነው ደግሞ የሚጠቅሳችሁ። ይገርማል እኮ ጳውሎስን ሰዎች በማወቅም ባለማወቅም ለምን እንደሚጠሉት መቼስ ትረዳላችሁ። ቅዱስ ጳውሎስ በጣም በረከቱ ይደረብና ታላቅ ሐዋርያ አንተም ደግሞ በስራዬ አብራ የተጠመድክ እውነተኛ ሆይ ለጢሞቴዎስ ነው የሚለው እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩት እያል ይጠቅሷል። ቀሌሜንጦስ ይለዋል እዚህ ጋር ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ የተጠቀሰው ቀሌሜንጦስ የሮም ቤተክርስቲያን 3ኛ ጳጳስ ነው። ኦኬ የሮም ቤተክርስቲያን ነው መጽሐፍ ቅዱስ ላይ የተጠቀሱ ሰዎች። ስለዚህ ይሄን ብንመለከት እንዲህ እየወረደ ይመጣል። ተመልከቱ እንዲህ እየወረደ ይመጣል። ይሄ ለምሳሌ የሮም ቤተክርስቲያን ነው። ኦኬ የአሌክሳንድሪያ ቤተክርስቲያንን ብንመለከትም እንደዚህ ይሄው ከቅዱስ ማርቆስ ጀምሮ አኒያነስ፣ አቢሊየስ፣ ሴርደን እያለ ይሄው ሁላ ጳጳስ ሆነው የቆዩበት ራሱ ይታወቃል። ይሄን ቸርች ሂስትሪ የተወሰነ ያጠና ሰው ያውቃል። ኦኬ የኢየሩሳሌም ቤተክርስቲያንን ብንመጣ ለምሳሌ ያዕቆብ የጌታ ወንድም የተባለው ያዕቆብ የመጀመሪያው ቢሾፕ ኦር ጳጳስ ቅዱስ ያዕቆብ ነው። ሁለተኛ ደግሞ ሳይመን ወይ ደግሞ ስምዖን የቀሎጳስ አማርኛው አምናሹን ሰን ኦፍ ክሎፓስ። የኢየሩሳሌም ቤተክርስቲያን ላይም እንደዚህ የአንጾኪያ ቤተክርስቲያንን ለምሳሌ ብንመለከት ኢቮዲየስ ነው የመጀመሪያው ቢሾፕ። ከዛ ቀጥሎ ቅዱስ አግናጢዮስን እንመለከታለን። እንዲህ ያለ ይሄዳል። ሰመርኔስ ቤተክርስቲያንን ለምሳሌ ብንመለከት ቅዱስ ፖሊካርፕ እንመለከታለን። ኦኬ አንዴ ቆይ ወደ ራሴ ልመለስና እሺ
ይሄ ሁሉ ማወቅ ምንድነው አስፈላጊነቱ? ዋት ዘ ፐርፐዝ ብሎ ሰው ሊጠይቅ ይችላል። ምንድነው ፐርፐዙ? አሁን ምንድነው ከቅድም ጀምሮ ከሐዋርያት በኋላም ጳጳሳት ሴሌክት እንደሚደረጉ ኦኬ፣ ጳጳሳት ሴሌክት እንደሚደረጉ፣ ጳጳሳት እንደሚሾሙ፣ ቤተክርስቲያን የምትባለው ነገር ትቀጥላለች። ከሐዋርያትም በኋላ ቤተክርስቲያን ቀጥላለች። ቤተክርስቲያን እስከቀጠለች ድረስ ደግሞ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ እንዲል መጽሐፍ ቤተክርስቲያን እስከቀጠለች ድረስ ደግሞ የቤተክርስቲያን ራስ ክርስቶስ ኢየሱስ እንደመሆኑ ቤተክርስቲያንን የሚጠብቋት ጳጳሳት ደግሞ ሁሌም አሉ። በሐዋርያዊ ቅብብሎሹ ይቀጥላሉ በሹመቱ። ኦኬ፣ ሐዋርያዊ ቅብብሎሽ ስንል እንደምታውቁት አንድ በትምህርት በኩል ነው፣ አንድ ደግሞ ስለ ክህነቱን እያወራን ያለነው። ጳውሎስ ጢሞቴዎስን እንደሾመው እጅ በመጫን እንደሾመው ጢሞቴዎስን ደግሞ ሌሎች ሰዎች ላይ ፈጥነ እጅን አትጫን ብሎ እንደሚከለክለው በዛ መልኩ ይቀጥላል። አሁን እንዳየነው ደግሞ ጳውሎስና ጴጥሮስ ለምሳሌ ሰማዕትነት ከተቀበሉ በኋላ የሮም ቤተክርስቲያን ያኔ ነበረች፣ ኦፍኮርስ ቀጥላለች። ኦፍኮርስ ሊነስ የሚባል ሰው ጳጳስ መጽሐፍ ቅዱስ ላይ እንደተጠቀሰው ቅድም እንዳሳየዋችሁ ኦኬ፣ ቤተክርስቲያኒቷን የሮም ቤተክርስቲያን ለ12 ዓመት በመንጋ ጠባቂነት ወይ ደግሞ በጵጵስና መርቷታል። ከዛ ቀጥሎም ደግሞ እንመለከታለን አኒንክሌተስ፣ ከዛ በኋላ እነ ቅዱስ ቀሌሜንጦስ። ይሄ ሁሉ ምንድነው የሚያሳየን ከተባለ ቤተክርስቲያን ቀጥላለች። ቤተክርስቲያን አልቆመችም፣ ልትቆምም አትችልም። ያቺ የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን፣ ያቺ የእግዚአብሔር ማደሪያ የተባለችው ያቺ የእግዚአብሔር ቤተክርስቲያን የተባለችው ቤተክርስቲያን ጌታችን ኢየሱስ በደሙ የዋጃት ያቺ ቤተክርስቲያን ሁሌም ትቀጥላለች። ልታቆም አትችልም። ሁሌም እግዚአብሔር አምላክ ጠባቂዎችን ያስነሳላታል። ሁሌም ቤተክርስቲያን መቀጠሏ ብቻ ሳይሆን ደግሞ የእውነት አምድና መሰረት እዚህ ቤተክርስቲያን ውስጥ ነው ያለው። ጋይስ መንፈስ ቅዱስ ያለው እዚህ ቤተክርስቲያን ውስጥ ነው። መንፈስ ቅዱስ የወረደው እዚህ ህብረት ላይ ነው። እዚህ ቤተክርስቲያን ላይ ነው የወረደው፣ የጌታ ቤተክርስቲያን ላይ። ታዲያ ሰዎች ከዚህ ውጪ ለምንድን ነው ሌላ ቦታ እረፍትን የሚያገኙት የሚፈልጉት? ለምን እረፍትን ይፈልጋሉ ከጌታ ቤተክርስቲያን ውጭ? አሁን ቤተክርስቲያን ስንልና እንደው ኢየሱስ ማለትና ቤተክርስቲያን ሲባል እንደው የተለያየ ነገር አድርገው የሚያስቡ ሰው አይደለም። ቤተክርስቲያን ምንድናት? የጌታ ስጋው ናት፣ ቦዲው ናት። ይሄን ማን የተናገረው? ጳውሎስ ነው የተናገረው። ጳውሎስን ጠይቁት። የጌታ ስጋው ናት ቤተክርስቲያን። ኦኬ፣ ክርስቶስ ኢየሱስን ከስጋው ነጥለን አናየውም፣ ከቦዲው ነጥለን አናየውም ጌታችን ኢየሱስን። ስለ ቤተክርስቲያን ስናወራ ስለ ክርስቶስ ኢየሱስ ነው የምናወራው። ስለ ኢየሱስ ክርስቶስ ስናወራ ዳይሬክትሊ ስለ ቤተክርስቲያን እያወራን ነው። ለምን? ራሷ ነው ቤተክርስቲያን፣ ቦዲው ናት። ኦኬ፣ ብዙ ሰዎች ቤተክርስቲያን ላይ ያላቸውን ጽንሰ ሐሳብ በጣም የተዛባና ግራ የተጋባ ስለሆነ በዚህ ነገር ሲወዛገቡ እንመለከታለን። እቺ በቃ ስለዚህ ይህን ነገር እስካሁን እንትን ካልን አንድ ነገር ኮሜንት ላይ ኮንፊርም አድርጉ። ኦኬ፣ ያቺ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ የእውነት አምድና መሰረት የተባለችው ቤተክርስቲያን፣ የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን ጋይስ ሁለተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል? ኮሜንት ላይ አሳውቁኝ እስቲ። ያቺ ቤተክርስቲያን ሁለተኛ ክፍለ ዘመን ወይ ደግሞ ሶስተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል ጋይስ? አይቀርም በፍጹም። ኤግዛክትሊ ሊቀር አይችልም። በፍጹም አይቀርም። የእግዚአብሔር ቤት ናት። የእግዚአብሔር ቤተክርስቲያን ናት። የእውነት አምድና መሰረት ናት። የእግዚአብሔር ቤት እንደመሆኗ ደግሞ እግዚአብሔር በሰዎች በኩል አድርጎ ቤተክርስቲያኑን ይጠብቃታል። ለምን? አንደኛ የገሃነም ደጆች አይችሉም ብሎ የተናገረው ራሱ ባለቤቱ ጌታችን ኢየሱስ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ የተናገረው ራሱ ጌታችን ኢየሱስ። ስለዚህ ያ እውነት ኦኬ፣ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት የተባለው ያ እውነትና ያ የእግዚአብሔር መገለጥ በዚህች ህብረት ውስጥ በዚህች ቤተክርስቲያን ውስጥ እስከ ዓለም ፍጻሜ ይኖራል ማለት ነው። ይሄ ነው ኢዝሊ ሰው ይሄን ከተረዳ እንዴ እኔ እግዚአብሔር ምስክሬ ነው የምላችሁ። እንደው ላይክ ኦርቶዶክስ ባለው ራሱ ትንሽ መቼስ ሁላችንም የሆነ ጭንቅላት አለና የሆነ ሚዛን ላይ የምናስቀምጠው ነገር ኦርቶዶክስ ባለው ራሱ ይሄንን ነገር አሁን ከመጽሐፍ ቅዱስ ነው ከቀደም ጀምሮ ስንጠቅስ የነበረው ጳጳሳቱን ራሱ ጋይስ በሚገርም ሁኔታ ከመጽሐፍ ቅዱስ ነው ስንጠቅስ የነበረው ጳጳሳቱን ኢቭን ከመጽሐፍ ቅዱስ እንዴ ምን ይገርማችኋል? መጽሐፍ ቅዱስን የሚሰጠችን እኮ እቺ ቤተክርስቲያን አይደለች እንዴ?
መጽሐፍ ቅዱስንም እኮ የሰጠችን እቺ ቤተክርስቲያን ናት። ኦኬ የአዲስ ኪዳን መጽሐፍትን የሰጠችን እቺ ቤተክርስቲያን ናት። ቤተክርስቲያን የተመሰረተችው ኦኬ ጌታችን ኢየሱስ ክርስቶስ የቤተክርስቲያን ልደት የሚባለው 33 ዓመተ ምህረት ነው እንደምታውቁት። መጽሐፍ ቅዱስ መጀመሪያ ተጻፈ የሚባለው መልእክት የገላትያ መልእክት ነው 48 ዓመተ ምህረት አካባቢ። በመልእክት ደረጃ መልእክት የሚባል ነገር የአዲስ ኪዳን መጽሐፍት ሳይጻፉ በፊት ቤተክርስቲያን ለ15 ዓመት ወንጌል ስትሰብክ ነበር። እኛ ቤተክርስቲያን እግዚአብሔር ይመስገን ምን ስታደርግ ነበር ጋይስ? ወንጌል ስትሰብክ ነበር ለ15 ዓመት። መልእክት የሚባል ወንጌላት ሳይታወቁ ሳይጻፉ ለ15 ዓመት ቤተክርስቲያን ወንጌል ትሰብክ ነበር። መልእክታትም የተጻፉት ለቤተክርስቲያን ነው። ጸሐፊዋም መልእክቱን ደግሞ የመነጨው ከማን ነው? ከቤተክርስቲያን። ከቤተክርስቲያን መምህራን፣ ከቤተክርስቲያን ሊቃውንት፣ ከቤተክርስቲያን ጳጳሳት ለቤተክርስቲያን ነው መልእክት የተጻፈው። ከቤተክርስቲያን ለቤተክርስቲያን መልእክታት። ይሄንም ጥሩ አገላለጽ ነው። ከቤተክርስቲያን ለቤተክርስቲያን። ጳውሎስን ብንመለከተው የቤተክርስቲያን ብልት ነው። ቤተክርስቲያን ውስጥ ያለ አንድ ብልት ነው ቅዱስ ጳውሎስ። ለማን ጻፈ የገላትያ መልእክትን ከተባለ ለገላትያ ክርስቲያኖች። ጳውሎስ ቤተክርስቲያን ውስጥ የነበረው ጳውሎስ አንድ ብልት የሆነው ጳውሎስ ኦኬ ለማን ጻፈ? ለገላትያ ክርስቲያኖች። አንድ ኮሜንት ቆይ፣ አንዳንድ ሰዎች እንደው ምን አለ እንደዚህ አይነት ነገር ባጽፉ እንደው እስቲ ለዘላለም ባን ላድርግ። ማነ ሰይጣን ማኒፌስት ያደርጋል አንዳንድ ይመስለኛል እንደዚህ አይነት ላይቭ ላይ ኦኬ። አይ ብሎክ አድርጌዋለሁ። አትመልሱ ብላኪ ምናምን ለሚለው እንትን አትመልሱ። በቃ ብሎክ አድርጌዋለሁ። ዶንት ሪፕላይ አታድርጉ። እሺ ጋይስ፣ እሺ ቆይ አንዴ ቆይ። እሺ ስለዚህ ከቤተክርስቲያን ለቤተክርስቲያን ነው መጽሐፍ ቅዱስንም የሰጠችን ቤተክርስቲያን ናት። ዊ ሃቭ ቱ ነው በቃ ይሄን ማወቅ አለብን ጋይስ። ኦኬ ስለዚህ ሰው ስለ ትምህርታዊ ነገሩ የተወሰነ ነገር መግቢያ ሰጣችሁና ሌላ ጊዜ በሰፊው እንቀጥላለን። ግን ሰው እንደው ራይት ማይ ትንሽ በቃ ይሄ አለ አይደል ትንሽ የሚያገናዝብ ሰው ትንሽ ብናገናዝብ ሰው እንዴት የቤተክርስቲያን ጽንሰ ሐሳብ መጽሐፍ ቅዱስ ላይ እንዲህ በግልጽ የተቀመጠ ነገር ኦኬ እግዚአብሔር ቃል ተብሎ የተቀመጠ መጽሐፍ ቅዱስ ላይ የተባለው ነገር እንዲህ የተባለ ክርስትና የዛሬ 2000 ዓመት እንደመጣ ሰው እያወቀ በዚህ ደረጃ እንዴት ሰው ልቡ ነው ሊታወር ይችላል ነው ጥያቄ። ሰው የቤተክርስቲያንን ጽንሰ ሐሳብ አንደርስታንድ ካረገ ይሄ ሐዋርያዊ ቅብብሎሹን ከተረዳ እያንዳንዱ ምንፍቅና ጋይስ እንዲህ ነው በቃ እግዚአብሔር ምስክሬ ነው እንብላችሁ እያንዳንዱ ምንፍቅና። ለምሳሌ አንዱ ሙስሊም ይመጣና አረ እንደው እንዴ ኒቂያ ጉባኤ 325 ዓመተ ምህረት ላይ የተደረገው ኢየሱስን አምላክ ለማድረግ በእጅ ብልጫ ነው ሲላችሁ አረ እባክህ ሲጀመር ትሉና ስለ ጉባኤያት የምትረዱት ስለ ቤተክርስቲያን ስታውቁ ነው። ሲጀመር ልክ እንዲህ ሲላችሁ አረ እባክህ እስቲ ወላሂ በል ትሉታላችሁ። ገለጥ ታረጉና መጽሐፍ ቅዱስን እንደው ኦኬ መጽሐፍ ቅዱስን እናስቀምጥና እንዴ የሐዋርያት ተከታይ የነበሩትን ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ትምህርቱ ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ጌታችን ኢየሱስ ክርስቶስ ምን ይለዋል? ኢተርናል ወርድ ኦፍ ዘ ፋዘር ይለዋል። የአብ ዘላለማዊ ቃል ይለዋል። ቃል በቃል ጋድ ወይ ደግሞ ያህዌ በሚጠራበት ሴንስ ያህዌ አምላክ ብሎ ይጠራዋል። ገለጥ አድርገህ ታሳየዋለህ። ምንን አባቶችን ስትረዳ ቤተክርስቲያንን ስትረዳ አረ ስላሴ የሚባል ትምህርት እንደው ሰዎች ናቸው። ጌታችን ኢየሱስ ክርስቶስ ከአብ ጋር የተካከለ ነው። ወደ ሆሞሲስ የምንለው ማለት ነው። ኦኬ በስልጣን ከአብ ጋር በባህሪ ከአብ ጋር የተካከለ ነው የሚለውን ሰዎች ናቸው የመሰረቱት፣ ሰዎች ናቸው የጀመሩት ቢልህ ወደኋላ መለስ ታደርገውና 200 ምናምን ዓመተ ምህረት ላይ ቅዱስ ጎርጎሪዮስ ገባሬ ታምራት ወይ ደግሞ ሴንት ግሪጎሪ ዘወንደር ወርከር ይባላል። ሴንት ግሪጎሪ ታውማታርገስ ስሙ ትንሽ ስለሚከብድ ሴንት ግሪጎሪ ታውማታርገስ ወይ ደግሞ ሴንት ግሪጎሪ ዘወንደር ሜከር ይባላል። ገባሬ ታምራት እሱን የሱን ማቴሪያል ገለጥ ታደርግለትና ታሳየዋለህ። ኒቂያ ጉባኤ ከመደረጉ በፊት ኦልሞስት ከ80 ዓመት በፊት ኦኬ ሊትራሊ ኒቂያ ጉባኤ ላይ ያለን የእምነት መግለጫ ሲያስቀምጥ እንደውም ቆይ አንዴ ላንብብላችሁ። እኔ
እንደው እዚች እንትን ላይ ሪከርድ ማድረግ የምትችሉ ሰዎች ሪከርድ አድርጉ። እንደው ቆይ አንዴ ማቴሪያሉን ከፍቼ ላንብብላችሁ። እሺ ይቅርታ አድርጉልኝ እናንተ ሰዎች። ትምህርታዊ ነገር ላይ እያንዳንዱ ቶፒክ እግዚአብሔር ቢፈቅድና ቢወድ ነገ ወይ ነገ እንኳን ነገ ወር ከነገ ወዲያ ገብተን ደግሞ ኦርቶዶክስ ቤተክርስቲያን የምታምናቸው ዶግማዎችን የመጀመሪያ ዶግማ መሆኑ ነገረ ቤተክርስቲያን ውስጥ ያሉ ትምህርቶችን የመጀመሪያ 200 300 ዓመት ላይ በደንብ ሁሉንም እናሳያለን። እሺ ሁሉንም። እሺ እሺ ሴንት ግሪጎሪ ዘወንደር ወርከር ይባላል ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ተአምራት ይባላል። ቅዱስ ጎርጎሪዮስ ገባሬ ተአምራት የሚባልበት ምክንያት ምንድነው ከተባለ በጣም ተአምር ሰሪ ነበረ። በጣም ተአምር ሰሪ ነበረ። ባይዘው ጋይስ በመጀመሪያው ቤተክርስቲያን ውስጥ ተአምራት እንደ አሸን ነበር በቃ የሚሰሩ ብዙ ተአምራት እግዚአብሔር ያሳይ ነበር። ብዙ ተአምራት ብዙ እልፍ አላፍ እና ቅዱስ ጎርጎሪዮስ ሴንት ግሪጎሪ ዘወንደር ወርከር የሚባል በጣም ተአምራትን ያደርግ ነበር። በጣም ለዛ ነው ዘወንደር ወርከር ተብሎ ሁላ ማለት ነው። ገባሬ ተአምራት ተብሎ ስሙ የተቀመጠውም ለዛ ነው። እና እንዲህ ይላል። አሁን እንዳልኳችሁ ነው። ቆይ በደምብ ስሙ። አንድ የአባቶችን ይሄ የቤተክርስቲያንን ኮንሰፕት ከተረዳን ጳጳሳት ከዛ በኋላ እንደሚተካኩ የቤተክርስቲያን እውነት ደግሞ በአባቶች በኩል እንደሚቀጥል ሰው ከተረዳ ቀደም እንዳልኳችሁ ስላሴ የሚል ትምህርት አንድ ሙስሊም ይመጣና ኦር ጆቫ ዊትነስ ሊሆን ይችላል። ስላሴ የሚለው ትምህርት እንደው የስላሴ ትምህርት ኒቂያ ጉባኤ ላይ ነው የተመሰረተው በ325 ነው ቢላችሁ፣ ኧረ እባክህ ወይ ደግሞ ቀደም እንዳልኳችሁ ወላሂ ትሉታላችሁ። ትሉና ና ላሳይ ብላችሁ ማንጋ ትወስዱታላችሁ። ቅዱስ ጎርጎሪዮስ ሴንት ግሪጎሪ ዘወንደር ወርከር ኦኬ። የሞተው ራሱ በ270 ዓመተ ምህረት አካባቢ ነው። ምን አልኳችሁ? 270 ዓመተ ምህረት ኒቂያ ጉባኤው ራሱ ከመደረጉ ከ55 ዓመት በፊት ነው ያረፈው። ያኔ ከ55 ዓመት በፊት ያረፈው ከ213 ዓመተ ምህረት እስከ 270 ዓመተ ምህረት የኖረው ቅዱስ ጎርጎሪዮስ ገባሬ ተአምራት እንዲህ ብሎ መልስ ይሰጣቸዋል። እንዲህ ይላል። ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ኦኬ ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ዜር ኢዝ ዋን ጋድ ከኒቂያ በፊት እንዳልኳችሁ ኦልሞስት ከ70 ዓመት በፊት ነው የጻፈው። ዜር ኢዝ ዋን ጋድ ዘ ፋዘር ኦፍ ዘ ሊቪንግ ወርድ ሐሳቡን ተረጉምላችኋል። ዜር ኢዝ ዋን ጋድ አንድ አምላክ አለ ዘ ፋዘር ኦፍ ዘ ሊቪንግ ወርድ ኦኬ የሕያው ቃል አባት who is his subsistent wisdom and power and eternal image perfect begetter of the perfect begotten father of the only begotten son there is one lord ይላል። አንድ ጌታ አለ only of the only god of god ኦኬ ከአምላክ የተገኘ አምላክ። ኒቂያ ላይ የተመሰረተው ከአምላክ የተገኘ አምላክ አይደለም። ይሄው ከ80 ዓመት በፊት ቅዱስ ጎርጎሪዮስ ገባሬ ተአምራት እንደዚህ ብሎ ይናገራል። ሌሎች አባቶችም አሉ። image and likeness of deity, efficient word, wisdom comprehensive of the constitution of all things, and power formative of the whole creation, true son of the father, invisible of invisible, incorruptible of incorruptible, and immortal of immortal, and eternal of eternal እያለ ይናገራል። ኦኬ ስለ ጌታችን ኢየሱስ ክርስቶስ ሲናገር ይገርማል። የአብ እውነተኛ ልጅ የሆነው እሱ ኦኬ የማይታይ አምላክ ምሳሌ የሚለውን ይወስድና ከዕብራውያን ምዕራፍ 1 ቁጥር 3 ላይ ከማይታይ የተገኘ የማይታይ እያለ ይናገራል። ኦኬ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ከዛ ቀጠል ይልና there is one holy spirit having his subsistence from God ከአብ የሰረጸ ኦኬ በወልድ የተገለጠ። ከዛ እንዲህ ይላል ጋይስ መጨረሻ ላይ በደንብ ስሙ። there is a perfect trinity ይላል። ፐርፌክት የሆነ ትሪኒቲ አለ ይላል እዛው ጽሑፉ ላይ ዲክላሬሽን ኦፍ ፌዝ ላይ there is a perfect trinity in glory and eternity and sovereignty ፐርፌክት የሆነ ትሪኒቲ አለ ይላል። ኦኬ ፍጹም የሆነ ኦኬ ፍጹምት የሆነ ስላሴ ፐርፌክት የሆነ ትሪኒቲ አለ። in glory and eternity በክብር ምን አለ? ፍጹምት የሆነ ስላሴ አለ። eternity በዘላለማዊነት and sovereignty በገዢነት neither divided nor estranged ይላል። ያለ መከፋፈል ያለ መለያየት በምን በክብር በግሎሪ በምን በሶቨሬኒቲ በገዢነት በምን በዘላለማዊነት ምን አለ? ፐርፌክት የሆነ ትሪኒቲ አለ። ፍጹምት የሆነች ቅድስት ስላሴ አለ። ስለዚህ አንዱ ሙስሊም
ሌላም ማቴሪያል በደንብ ገብተን እናይበታል። ኦን ዘ ትሪኒቲ የሚለውንም ጽሁፍ ገብታችሁ ብትመለከቱ የሴንት ግሪጎሪ ዘ ወንደር ወርከር ኦን ዘ ትሪኒቲ የሚል ጽሁፍ አለ። ገብታችሁ ብትመለከቱ አንድ ሰብስታንስ እንደሆነ ራሱ አንድ ሰብስታንስ የሆሞሲስ አለ አይደል? አንድ ሰብስታንስ ጌታችን ኢየሱስ ወልድ ከአባቱ ጋር አንድ ሰብስታንስ እንደሆነ ራሱ ኦን ዘ ትሪኒቲ የሚለው ጽሁፉ ላይ ያስቀምጣል። ስለዚህ አንዱ መጥቶ ስላሴ ከእንዲህ በፊት የለም ቢለ እንዲህ መስሚያን ጥጥ አድርገህ ተመለሰለታለህ ማለት ነው። ኦኬ ጆባ ዊትነስ መጥቶ ወልድ ፍጡር ነው አብ እሱን ፈጥሮ ነው ዓለማትን የፈጠረው ቢለ እስቲ እንደዛ ብሎ ያመነ አንደኛ ክፍለ ዘመን፣ ሁለተኛ ክፍለ ዘመን ላይ፣ ሶስተኛ ክፍለ ዘመን ላይ ከአሪዮስ በፊት የቤተክርስቲያን አባት አሳየኝ ትለዋል። ቤተክርስቲያን ኮንሰፕትን ከተረዳ ከአሪዮስ በፊት እስቲ እንደዛ ያመነ አሳየኝ። አብ ወልድን ፈጥሮ በወልድ ዓለማትን ፈጠረ ብሎ ያስተማሪ የቤተክርስቲያን አባት እንደዛ ያመነ ኮሚኒቲ በእምነት ደረጃ አሳየኝ። ከየትም አያመጣ፣ ከየትም ሊያመጣ አይችልም። ኦኬ ጴንጤው መጥቶ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ እንትን ቢለ እንዴ ይሄው ጎራ ጠጋ ታረገውና እነ ቅዱስ አግናጤዎስን ታሳየዋል። በግልጽ ቅዱስ ቁርባን ዘላለማዊ ሕይወትን የሚሰጥ እንደሆነ ኦኬ ከክርስቶስ ኢየሱስ ጋር ለዘላለም እንድንኖር የሚያደርገን የኢሞርታሊቲ ሜዲሲን እያለ ያስቀምጡታል። ጥምቀት አያድንም፣ ጥምቀት እንደው እንዲህ ነው ቢለ ከመሬት ተነስቶ አረ ጥምቀት ያድናል ብለ ስንት አባቶች አሸን አባቶች ትጠቅስለታል። መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ቢል አረ ኒቂያ ጉባኤን ናይሲኖ ኮንስታንቲኖፕል ክሪድን ይዘህ ሄደህ ታሳየውና ከአብ የሚሰርጸው መንፈስ ቅዱስ ተብሎ በጉባኤ ደረጃ እምነት እንደተቀመጠ ታሳየዋል። ሰው ቤተክርስቲያን ኮንሰፕቱን ከተረዳ የቸርችን ኮንሰፕት ኦር የቤተክርስቲያንን ኮንሰፕት ከተረዳ በቃ ለዚህ ነው ኦኬ በቀላሉ ነገሮችን መረዳት ይቻላል። ትምህርታዊ ነገሮችን እናነሳለን። ለምሳሌ ኦርቶዶክስ ቤተክርስቲያን የምታምናቸው ነገሮች ዶግማዊ የሆኑ ነገሮች፣ ነገረ ቤተክርስቲያን ውስጥ ያሉ ነገሮች በመጀመሪያ 200 ዓመት እያንዳንዱን ቲክ እያደረግን በአባቶች ትምህርት ለምን ይሄ እውነት የተባለው እግዚአብሔር አምላክ ቅድምን ተባብለናል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ጠቅሰን መንፈስ ቅዱስ ቤተክርስቲያንን ትጠብቀዋት ዘንድ ጳጳሳት አድርጎ ለሾሙባት ይላል። ቤተክርስቲያን የምትጠበቀው በማን ነው? በመንፈስ ቅዱስ። በማ በኩል? በጳጳሳቱ በኩል የምትጠበቀው። ስለዚህ ይሄ ትምህርትም የእውነት አምድና መሰረት እንደመባሏ በዚህ በኩል ይቀጥላል ማለት ነው። ይቀጥላል፣ ይጠበቃል። አንድ ሰው ይነሳና ኦርቶዶክስ የሚል እኮ መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስ ላይ ነው። ኦርቶዶክስ ማለት ኦርቶና ዶክስ ከሚሉ የግሪክ ቃል የመጣው በቀጥተኛ መንገድ ማለት ነው፣ ሌላ ነገር የለውም። ኦርቶዶክስ ማለት ሜቢ ትርጉሙን ለማታውቁ ኦፍ ኮርስ ክርስቲያኖች እንኳን በደንብ ታውቁታላችሁ። እኛ ኦርቶዶክስ ክርስቲያን ነው የምንባለው። ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው፣ ሌላ ምንም ነገር የለም። ዘራይት ፌዝ ቀጥተኛ እምነት ወይ ደግሞ ቀጥተኛ መንገድ ማለት ነው። ኦርቶዶክስ ነን ብለን ኮንፌስ ስናደርግ ወይ ደግሞ ኦርቶዶክስ ክርስቲያን ነን ብለን ስንናገር ቀጥተኛውን እምነት ያልተበረዘውን ከሐዋርያት ኦኬ ከሐዋርያት በኋላ ደግሞ በሐዋርያን አበው በኩል ተጠብቆ ከዛ በኋላ ትላልቅ በሚባሉ በቤተክርስቲያን አባቶች መስዋዕትነት ከፍለውበት ዋጋ ከፍለውበት ጠብቀው ያመጡትን ትምህርትና እምነት ያንን እምነት አምናለሁ እያልኩ ነው ኦርቶዶክስ ነኝ ብዬ ሳሳይ። ሌላ ነገር አይደለም። ኦርቶዶክስ የሚል እንደው መጽሐፍ ቅዱስ ላይ ሲያሳየኝ ይሄ የጅል ጥያቄ ነው። አትጃጃሉ፣ ራሳችሁን አፕዴት አድርጉ። ምንፍቅና አንዳንዴ እኮ አፕዴት ማድረግ አለበት። ኦርቶዶክስ ማለት ቀጥተኛ መንገድ፣ ቀጥተኛ እምነት ነው። ኦኬ እውነተኛ የሆነ እምነት ፌዝ ማለት ነው ብዬ የነገርኩ እንደው መጽሐፍ ቅዱስ ላይ ያሳየኝ ስትል እንዲህ ስትጃጃል፣ እኔም ደግሞ እስቲ ስላሴ የሚል ቃል መጽሐፍ ቅዱስ ላይ ያሳየኝ ብዬ የጅል አርጊውመንት አነሳላለሁ። የኦንሊ ጂሰሶች የሁሉም የሙስሊሞች የጅል ጥያቄ ማለት ነው። ኦኬ ስለዚህ ለዛ ነው ሰው ቤተክርስቲያን ቀጣይነቷን እንኳን በጣም ብዙ ሰዎች ከመዘንጋታቸው የተነሳ ጋይዝ እኔ ልንገራችሁ፣ በጣም የሚያሳዝነኝን አንድ ነገር ልንገራችሁ። እግዚአብሔር በሚያውቀው ሰው ቤተክርስቲያን አንዴስቲ የሆነ ሰው ገዝት ልክ ያለው ብሎ ጽፎልኝ ነበረ። ቴክስት አድርጎልኝ ግን ስቲል አላየሁትም። እሺ ሰው ቤተክርስቲያን ቀጣይነቷን በጣም ከመርሳቱና ካለማመኑ የተነሳ ኦኬ በጣም አንዳንድ የጅል ጥያቄ ትሰማላችኋል ሚዲያው ላይ። ለምሳሌ ቅድስት አርሴማ ሲባል እስቲ አርሴማ መጽሐፍ ቅዱስ ላይ ነው ስለሷ የተጻፈ ምን አለ?
አርሴማ እንደው መጽሐፍ ቅዱስ ላይ እስቲ ስለ አርሴማ ምን የተባለ ነገር አለ? አሁን ይቅርታ አድርጉልኝ ሰው መናቅ አይደለም የጅል ጥያቄ ይባላል። ቤተክርስቲያን አለማወቅ፣ የቤተክርስቲያን ኮንሰፕትን አለመረዳት። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ለምን ትጻፋለች? ኦኬ ቅድስት አርሴማ እኮ እስቲ አንዴ ውሃ አልጠጣ ትን እንዳይለኝ መሰለኝ ውሃ አልጠጣ። ይሄ ምን ይባላል? ቅድስት አርሴማ መጽሐፍ ቅዱስ ላይ ያሳየኝ እስቲ፣ ቅዱስ ጊዮርጊስን እስቲ መጽሐፍ ቅዱስ ላይ ያሳየኝ የሚል ሰው ይሄ የጅል ጥያቄ። ራሳችሁን አብዴት አድርጉ። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ኦኬ መጽሐፍ ቅዱስ እኮ ተጽፎ የመጨረሻዎቹን ስትመለከቱ ለምሳሌ ሐዋርያት ሥራ ነው አይደለ? የሐዋርያት ሥራ ላይ እንመለከታለን። ሐዋርያት አገልግሎት ላይ ተሰማርተው በቃ መጽሐፍ ቅዱስ ለምሳሌ በታሪክ ደረጃ እስከ ስንት ዓመተ ምህረት ያለውን ብላችሁ ብትመለከቱ የመጀመሪያ ክፍለ ዘመን ላይ ያለውን ብዙ ነገር ነው የምንመለከተው። አርሴማ ከ200 ምናምን ዓመተ ምህረት በኋላ ነው ላይክ 200 ምናምን ዓመተ ምህረት ላይ 300 200 እና 300 ዓመተ ምህረት መካከል ነው የነበረችው። ቅዱስ ጊዮርጊስ እንደዛው ለምን ይጻፋሉ መጽሐፍ ቅዱስ ላይ? ነገር ግን ቤተክርስቲያን አያችሁ አይደል ጋይስ፣ ቤተክርስቲያን ሕያው መሆኗን ኦር ቤተክርስቲያን ቀጣይነቷን ቤተክርስቲያን ጌታ ኢየሱስ በተናገረው የተስፋ ቃል መሰረት ለዘላለም መኖሯን ሰዎች ስለማያምኑ ሁሉም ቅዱሳን የምንላቸው እዛው አንደኛ ክፍለ ዘመን ላይ ማብቃት አለበት የሚል አይነት ማይንድ ሴት ላይ መጥተዋል። ኦኬ አንደኛ ክፍለ ዘመን ላይ ቤተክርስቲያን ማብቃት አለባት የሚል በጣም የደከመ አርጊውመንት፣ ቤተክርስቲያን ያለ መረዳት። ኦኬ ለዛ ነው ይሄ እጅል ጥያቄ ይባላል። እንደዚህ አይነት ጥያቄ ሲጠይቋችሁ መጀመሪያ የቤተክርስቲያንን ኮንሰፕት ነገሯቸውና ነገር ግን ጥያቄው እንዲሁ እንድታውቁ የእጅል ጥያቄ ነው። ለምን ትጻፋለች ቅድስት አርሴማ? ቅዱስ ጊዮርጊስ ለምን ቤተክርስቲያን ላይ ይጻፋል? መጽሐፍ ቅዱስ ላይ ለምን ይጻፋል? አይጻፍም። በቃ መጽሐፍ አያስፈልገው። ለምን መጽሐፍ ያስፈልገው? አያስፈልገው። ቤተክርስቲያን ቀጣይ ናት። ዛሬ እኛ ካለንበትም በኋላ ከዛሬ በኋላ ገና ከ200 ከ1000 ዓመት በኋላ ብዙ ቅዱሳን ቤተክርስቲያን ውስጥ ይነሳሉ። ኦኬ እነዛስ ቅዱሳን ለምን አልተጻፈም ብላችሁ ወደ መጠየቅ እንዳትሄዱ ያስፈራል። ኦኬ ጋይስ ያስፈራል። ስለዚህ እንደዚህ አይነት ጥያቄዎች መጠየቅ ማቆም። ከዛ ባለፈ እንደው ራፍሊ ከቤተክርስቲያን ጋር በተገናኙ በጣም ሌም የሆኑ የሚነሱ አርጊውመንቶች፣ ሌላው እኛ ኦርቶዶክስ ብለን እንጠራለን። ኦፍ ኮርስ ኦርቶዶክስ ክርስቲያን ነው የምንባለው። ኦኬ ኦርቶዶክስ ምንድነው የምንባለው? ክርስቲያን ነው የምንባለው። ኦኬ መለያችን ራሱ ጋይስ አይገርማችሁም? ግን አይገርማችሁ? ለምሳሌ እኔ አሁን መለያ ምንድነው ከተባለ መስቀል ነው አይደል? ሁላችንም አንገታችን ላይ መስቀል አለ። ለምሳሌ እኔ አሁን መለያ መስቀል ነው። መስቀል አንገቴ ላይ ሳሳይ ግን እንደው ዝም ብሎ ለጌጥ አይደለም ማለት መስቀል የምናደርገው ማንን ነው ኮንፌስ እያደረግን ያለ ነው? የተሰቀለው። አንድ የእንትና መዝሙር ታውቁታላችሁ ጋይስ? አንድ መሀል ላይ ይቅርታ መዝሙሩ ትዛልኝና ያው መዝሙር እንኳን በራሴ ድምጽ መዘመር አልችልም እንደምታውቁት። የተሰቀለውን ኢየሱስን ሳየው የሚለው መዝሙር የዘማሪ ቴዎድሮስ በጣም ደስ የሚል መዝሙር አለው። ቆይ በኋላ አሰማችኋለሁ መዝሙሩ። በእኔ ድምጽ ከሆነ እዚህ ጋር 800 ምናምን ሰው አለ፣ 100 ሰው እንዳይቀር ፍራቻ ስላለን መዝሙሩን በኋላ አሰማችኋለሁና መስቀል ለምሳሌ አንገቴ ላይ ሳደርግ ኮንፌስ እያደረግኩ ያለሁት ምንድነው? የተሰቀለው ኢየሱስ ክርስቶስ ነው። ኦኬ በመስቀል ላይ ስለ እኔ ብሎ የሞተው ጌታችን ኢየሱስን ነው ኮንፌስ እያደረግኩ ያለሁት መስቀል ሳደርግ። ማንን ነው ኮንፌስ? ጌታችን ኢየሱስን ነው ኮንፌስ እያደረግኩ ያለሁት፣ ምንም ሌላ የለም። በመስቀል ላይ ስለተሰቀለው የተሰቀለው ጌታችን ኢየሱስን ኮንፌስ እያደረግኩ። ቤተክርስቲያናችን የትም ቤተክርስቲያን ሄዳችሁ ብትመለከቱ ጉልላቷ ምንድነው? እስቲ ጉልላቷ ላይ ምንድነው ያለው ጋይስ? ኮሜንት ላይ አሳውቁ። ጉልላቷ ላይ ምንድነው ያለው? የቤተክርስቲያናችን የትም ቤተክርስቲያን የትም ደብር ላይ መስቀል። መስቀል የቤተ ክርስቲያን ራስ ማን ነው? ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የመስቀል ስራ እንደው ዝም ብላ ቤተክርስቲያን እንደው እንደ ታሪክ በቃ ኢየሱስ ተሰቅሎላል፣ ኢየሱስ ሞቶላል አይደለም። ኮንፌስ የምታደርገው በሁሉ ነገሯ ነው። ኦኬ በሁሉ ነገሯ ቤተክርስቲያን በሁሉ ነገሯ ጌታን ተሰብካለች። ለዛ ነው ቤተክርስቲያን ጉልላት ላይ መስቀል የሚቀመጠው። ለዛ ነው ኮንፌስ የምታደርገው ራስ ይሆነልኝ ብላ ነው። ኦኬ ሙሽራይቱና መንፈሷ አይደል የሚለው
ራስ የሆነልኝ ያ የሞተልኝ በመስቀል ላይ የሞተልኝ ስለኔ ብሎ ደሙን ያፈሰሰው ክርስቶስ ኢየሱስ ቅዱሱ የእግዚአብሔር ልጅ ነው ብላ ነው ኮንፌስ እያደረገች ያለችው። ይሄ ትልቅ ኮንፌሽን ነው። እኔም አንገቴ ላይ መስቀል ሳደርግ የትኛው ለዚህ ነው ባይዘው መስቀል ስናደርግ በቃ ክርስቲያኖች እንደው መስቀላችን ሁሌ ደረታችንን ነፍተን ፊት ለፊት እንዲወጣ አድርገን መንቀሳቀስ ያለብን። ይሄ ትልቅ ኮንፌሽን ኦኬ። ምን ማለት ነው? የሞተልኝ ኦኬ ጌታችን ኢየሱስ ክርስቶስ የምርም ነው በቃ መስቀል ላይ ሞቶልናል። አምላክ በስጋ ተገልጦ አምላክ በስጋ ሞተ ብሎ መጽሐፍ እንዲናገር ሞቶልናል። ይሄንን ኮንፌስ የምናደርገው ይሄ ክርስትና ከበፊቱም ጀምሮ የነበረ ነው። አሁን አልኳችሁ እኮ እንደው ብዙ ነገር እናወራ ከተባለ በጣም ለምሳሌ በቅዱስ መስቀል ማማተብ ኦኬ በአብ በወልድ በመንፈስ ቅዱስም ማማተብ ለምሳሌ ከነተርቱሊያን ጊዜ ጀምሮ እኮ ጋይስ በጽሁፍ ደረጃ ማሳየት እንችላለን። ኦኬ ከነተርቱሊያን ጊዜ የዛሬ 1800 ዓመት የነበሩ 1800 ዓመት በፊት የነበሩ ክርስቲያኖችን ሄዳችሁ ብትመለከቱ ጋይስ ክርስቲያኖችን ሄዳችሁ ብትመለከቱ በቅዱስ መስቀል ያማትቡ ነበር። በቅዱስ መስቀል የጌታ ቤተክርስቲያን መገለጫዎች አሉ። ኦኬ የዛሬ 1800 ዓመት የነበሩ ክርስቲያኖች ጋር ሳስቡት በመስቀል ያማትቡ ነበር። በእነ ቅዱስ አትናቴዎስን ጽሑፍ ብትመለከቱ ላይፍ ኦፍ ሴንት አንቶኒ ወይ ደግሞ የአባ እንጦንስ ሕይወት በጻፈበት ጽሑፉ ሄዳችሁ ብትመለከቱ ኧረ በስመ አብ እንዴ ይሄን ምልክት አጋንንት እንዴት አባ እንጦንስ ማለት ነው ጋይስ ቅዱስ አባ እንጦንስ በቅዱስ መስቀል ምልክት ማለት ነው አጋንንትን እንዴት ያንቀጠቀጥ እንደነበረ you have no idea አጋንንትን እንዴት ያንቀጠቀጥ እንደነበረ እንዴ የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ። ኦኬ የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ አይደል? መርዝ እየቀረበለት እንኳን በእጁ አይደለም በግንባሩ አማትፎ መርዙን ሲጠጣ ትመለከታላችሁ። መስቀል ኃይላችን ነው ስንል የምርም ኃይላችን ኦኬ የምርም ኃይላችን በዛ ውስጥ የሚሰራው ማን ነው? ጌታችን ኢየሱስ። ሊቁ አውግስጢን ከዚህ በፊት እንደነገርኳችሁ ሊቁ አውግስጢን ወይ ደግሞ አውግስጢኖስ ያው እንግዲህ ያው በካቶሊኮችና በኢስተርኖች ዘንድ ሴንት ተብሎ ይጠራል። እኛ ጋር ሊቅ ነው የሚባለው በእኛ ቤተክርስቲያን እንደምታውቁት። እና ምን ብሎ ይናገራል? ሲቲ ኦፍ ጋድ መጽሐፉ ላይ ማለት ነው ቡክ 22 ላይ ሲቲ ኦፍ ጋድ ቡክ 22 ላይ ከቁጥር 8 ጀምሮ ያለውን ሲናገር ምን ብሎ ይናገራል? በዛ ጊዜ ይደረጉ ስለነበሩ ተአምራት ሄዳችሁ ስትመለከቱ በዛ ጊዜ ይደረጉ የነበሩ ተአምራት ሄዳችሁ ስትመለከቱ እግዚአብሔር ብዙ ተአምራትን ያደርጋል። በምን በኩል አለ? በቅዱሳኑ በኩል ያደርጋል። በምን? ከዛ በመስቀል ምልክት። እንግዲህ እዛ ላይ ከዚህ በፊት አንብቤላችኋለሁ አይደል? እስቲ አንብቤላችኋለሁ አይደል ጋይስ የምታስታውሱ ከሆነ በዛ ጊዜ በጣም ጡቷን ትታመም የነበረች ሰው እግዚአብሔር ራእይ አሳይቷት በጣም ትታመም የነበረ ሰው ከዛ ቤተክርስቲያን ስትሄጂ እንደዚህ አይነት ሰው ታገኛለሽ። ያ ሰው በመስቀል ምልክት ያማተብብሻል። ከዛ በኋላ ነፃ ትሆኛለሽ። እሱን አንብቤላችኋለሁ አይደል? እስቲ ኮሜንት ላይ አሳውቁ። ካልሆነ አሁን ገብቼ አነብላችኋለሁ። አንብቤላችኋለሁ። የምታስታውሱ ሰዎች አላችሁ? ካልሆነ አነብላችኋለሁ። እሺ አልሰማንም የሚል ነገር እሺ አንዴ ቼክ ላድርገው እስከዛ ድረስ እሺ ቆይ አንዴ አነብላችኋለሁ። እስከዛ ግን አንድ መዝሙር መሀል ላይ ልጋብዛችሁ መሰለኝ። ቆይ እሺ አንዴ ቆይ ይነበብላችኋል። ያው ብዙዎቻችሁ ሰዎች አነብላችኋለሁ። ቅዱስ መስቀል ላይ ኢዚሊ ነው ባይዘው ኦርቶዶክስ እኔ እኮ በዚህ ቤተክርስቲያን እግዚአብሔርን ነው የምለው ምን በጣም ደካማ በስጋ ደካማ ብንሆንም እግዚአብሔርን በጣም ሁሌ የበለጠ የተወሰነ ነገር እያነበባችሁ የሆነች እውቀት እያገኛችሁ በመጣችሁ ቁጥር እቺን ቤተክርስቲያን እንዴት እንደምትወዷት በጌታ ስም እመቤቴን ነው የምላችሁ። ኧረ በስመ አብ እንዴት እንደምትወዷት እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር ይመስገን እንደው እውነት እሱ ባወቀው እግዚአብሔር ይመስገን። እሺ አንዴ አነብላችኋለሁ። እሺ ኦገስቲኖ ፊፖ ሲቲ ኦፍ ጋድ እስከዛ ድረስ ቆይ መዝሙር ልክፈትላችሁ። የቅዱም መዝሙር ልጋብዛችሁ ያላወቃችሁ ሰዎች ካላችሁ ይሄ የተሰቀለውን ኢየሱስን የሚለው የተሰቀለው ኧረ በስመ አብ ይቅርብኝ ተው ስሜታዊ ሆኜ መዝሙር መዘመር ጀምሬ ነበር ጋይስ።